ወላሂ እኔ ያ ረቢ ኡስታዝ ለመጠየቅልና እዚህ ቲክቶክ ላይ ኢንሻአላህ በቃ ድፍረት አገኘው ስለ ቪዲዮም ስለማልወጣ እስቲ አላህ ወበረ እድል ሰጥቶኝ በዚህ ከተጠቀምኩ ብዬ ነው። እኔ ድሮ ልጅ እያለሁ ነበረ በ10 ምናምን አመት እድሜ ማለት ነው። አሁን ሀያዎቹ ቤት ነኝ። አንድ ቀን ብቻ ነው እኔ ነጋዴ ነበርኩኝ። ሱቅ መጥቶ እንዲህ በቃ በእኔ እድሜ ነበረ ልጁ ማለት ነው። ስልክ ቁጥርሽን አለኝ። ስልክ ቁጥር እንዴት ዝም ብሎ ይሰጣል? እኔ ደግሞ ከቤተሰብ ጋር በጣም ሃርድ ከሆነ ፋሚሊ ጋር ነው ያደኩትና እንዲህ ስልክ ቁጥር እንዴት ይሰጣል ስለው አይ ስልክ ቁጥርሽን ስጭኝና እንዘያየራለን። አይ በሐራምማ እንዴት ይሆናል? አንተ ደንበኛውን ባይሆን እየተመላለስክ አልኩት። ከዛ እንዲህ የተባባ አንድ ቀን ብቻ ነው ያየሁትና ሁሌ ሳላስታውሰው አልውልም። ሁሌ ቀን በቀን ሁሌ ያ ረብ አታ ስጁድ ላይ ራሱ ዱዓ አደርጋለሁ። ያ ረበል ዓለሚን ከጭንቅላቴ ቢወጣልኝ እላለሁ። አንድ ቀን ብቻ ነው ያየሁት፣ ግን ኔቨር ረስቼው ያደርኩበት ቀን የለም። ኔቨር በጭራሽ ማለት ነው። ዱዓ አድርጌያለሁ። የኔ የጾም ራሱ ነይቼ ጾም ያለው ወላሂ አውጥቼ ከሰው ጋር ለማውራት ለምን ይጨንቃል ሰው ምን ይለኛል ብዬ ያ ረቢ እሺ ያዳል አስቀጥል እና ሁሱ እኔ እንዴት ባደርግ ነው ይሄን ሰው መርሳት መችለው? ሐቂቃ ነው ባሌ አይደለም በጭራሽ። አንድ ቀን ብቻ ነው ያየሁት። አንድ ቀን ኪታብ ምናምን ትቀራለሽ? ሰፈርሽ ከሙስሊም ሴቶች ጋር ቁርአን ትቀራለሽ? ድሮ ነበር። አሁን ግን ከሀገር ከወጣሁ ብዙም። እሺ ለዲናቸው ቦታ ባልሰጣቸው ጊዜ ሰይጣን በእናንተ ልብ ላይ ትልቅ ቦታ ይኖረዋል። قال الإمام ابن القيم الجوزية رحمه الله تعالى النفس إذا لم تشغلها بما ينفعها أشغلتك بما يضرك. ابن القيم من هذا ነፍስህ በሚጠቅማት ነገር ቢዚ ካላደረካት በሚጎዳ ነገር ቢዚ ታደርጋለች አለ። በልብሽ ላይ የአላህ Subhanahu Wa Ta'ala ክብር፣ የነብዩ ሰለላሁ ዐለይሂ ወሰለም ክብር፣ የኢስላም ክብር እንዲሁም እስላማዊ ዕውቀትን የማወቅ ክብር ቢነግስ ኖሮ የባዕድ ወንድ ፍቅር ወይንም ውዴታ በልብሽ ላይ ቦታ ባልኖረው ነበር። እንዳጠቃላይ ወደ ዲንሽ ተመለሽ። ቁርአን ቀሪ፣ ሐዲስ ቀሪ፣ በአካባቢሽ ወደሚገኝ መስጂድ በመሄድ ከሙስሊም ጓደኞችሽ ጋር እስላማዊ ትምህርቶችን ተማሪ። በዚህ ራስሽን ቢዚ ባደረግሽ ጊዜ የዛኔ የማንም ፍጥረት እንትን ልባችሁ ላይ ቦታ ይኖረው። የአላህ ፍቃድ አላህ Subhanahu Wa Ta'ala አላ ቢዚክሪላህ ተጥመኢኑል ቁሉብ ይላል። አዋጅ አላህን በማውሳት ልቦናዎች ይረጋጋሉ ይላል፣ ይሰክናሉ። ገባችሁ? ያ ነው። እሺ ለሁሉ ነገር መፍትሄው ሰላም ኦንላይን ማርኬት። ሰላም እንዴት ነህ? አለሁ ደህና ነሽ? እግዚአብሔር ይመስገን። እሺ ጥያቄ አለሽ? አዎ። እሺ ጥያቄሽ ምንድን ነው? በቀደምም ጠይቄ ካልመለስክልኝም ነበረ። አይደል? በቀደም ለታም ጠይቄ አልመለስክልኝም ነበር። እሺ ጥያቄሽ ምንድን ነው? ዛሬ ትመልስልኛለህ ብዬ ተስፋ አደርጋለሁ። ጥያቄ አንደኛ ከነብዩ መሐመድ ወደ ምድር መምጣት በፊት እስልምና ነበረ ወይ? አንድ ጥያቄ ነበረ። በእስልምና የሙስሊም ወንዶች 4 ሚስት ያገባሉ። ሁለተኛ ጥያቄ እነዚህን ሁለቱን ከመለስክልኝ ሌላ ጨምርልሃለሁ። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው እንጂ የእስልምና አስተምህሮ ጀማሪ አይደሉም። እርሳቸው አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ ሙሐመድ ሆይ እኔ የመልእክተኞች መጀመሪያ አይደለሁም በላቸው ይላል።
አየሽ እርሳቸው ምንድናቸው ታዲያ ከተባለ የነቢያቶች መጨረሻ ናቸው። ወኻተመ ነቢይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው እያለ ይናገራል። ስለዚህ እርሳቸው ከነቢያቶች ሁሉ የመጨረሻ ነቢይ ናቸው። የእስልምና አስተምህሮ ነቢ ሰለላሁ ዐለይሂ ወሰለም ናቸው ወይ የጀመሩት? አይደለም። ከእርሳቸው በፊት እንዳለ ነቢያቶች ሁሉ ኢስላምን ሲያስተምሩ ነበረ። ለምሳሌ ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ አለ ያዕቆብ ለልጆቹ፣ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሐዋርያቶች ምን አሉ? ወሽሀድ ቢአነና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ልክ እንዲሁ ሙሳ ለህዝቦቹ ምን አላቸው? ወኢዝ ቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ አለ ሙሳ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊም እንደሆነ ቃል በቃል ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሳ ህዝቦች። ሙስሊም አድርገህ ግደለን አሉ። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ በደጋጎችም አስጠጋኝ በቀጣዩ ዓለም አለ ይላል። ይቅርታ ለምሳሌ ሰው እስልምናን ሲቀበል በነብዩ መሐመድ ነው አይደለ ፕሮሚስ የሚያደርገው? በየሁሉም ነብያት በአሁን ዘመን በአንዱ በአላህ ይመሰክርና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ናቸው ብሎ ይመሰክራል። በዒሳ ዘመን ወይ ልጨርስ? that's why ቆይ አትንገረኝ። እኔ መጀመሪያ ጥያቄ ሙሉ እስክጨርስ ድረስ አዳምጡ። መልስ ከጀመራችሁ ክርስቲያኖች እባካችሁ ትዕግስት ይኑራችሁ። ገብቶሻል አይደለ? ሙሉ አይደለም የጠየቅኩህን ጥያቄ ሙሉ ላድርግልህ አንድ ጊዜ ማለት ነው። ለምሳሌ በአላህና በነብዩ መሐመድ ሜት አታድርጉት። ትጨርስ አልኩኝ አይደል? አድሜኖች ተው። ቀጥይ። በአላህና በነብዩ መሐመድ ነብይነት ያመነ ነው እስልምናን አክሰፕት አድርጎ በእስልምና የሚኖር ልመልስ አይደለም ነው? ልመልስ ኤግዛምፕል እሺ መልስልኝ። አይዋ በየዘመናቱ አምላክ አላህ ነቢያቶችን ሲያስነሳ ጊዜ የመጀመሪያው የሸሃዳ ቃል የእርሱን አምላክነት መመስከር፣ ከዚያ በመቀጠል ደግሞ በዘመኑ የተላከለትን ነቢይ የዚያ ዘመን ሰው መመስከር። ለምሳሌ በዚህ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን እስከ ዘመኑ ፍጻሜ ድረስ ሰው ወደ ኢስላም ቢገባ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ይላል። የአላህን አምላክነትና የነቢዩ ሙሐመድን ነቢይነት ይመሰክራል። በዒሳ ዘመን ከሆነ ደግሞ በሙሐመድ ሳይሆን የሚለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ዒሳ ረሱሉላህ ነበር የሚለው። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ደግሞ ወይም መሲሑ የአላህ መልእክተኛ ናቸው ብሎ ይመሰክራል። በሙሳ ዘመን ከሆነ ልክ እንደዚሁ በሙሳ ነቢይነት ያ ነው። ገብቶሻል አይደለ? ያ ማለት ግን የሁሉንም ነቢያቶች ነቢይነት መቀበል ግድ ይለዋል አንድ ሰው። ይህን ይመስላል። አይ ለምን? የሁሉም መልእክት አንድ አይነት መልእክት ስለሆነ አንድ ነቢይ ነው። ገባኝ። ግን ሰዎች የሚቀበሉት ሰው የሚቀበለው አላህን ከሆነ ለምንድን ነው የሆነ ሰው ማለት ነብይ አስፈላጊ የሆነው ለምንድን ነው? ምክንያቱም ያንን ለምሳሌ አስረዳሽ። ቆይ አልጨረስኩኝም እኮ ቆይ ልንገርክ። ለምሳሌ አላህ አንድ ነው፣ የገነት መግቢያ በር አላህ ነው ወይ ወደ አላህ ነው የምገባው አላህ ኤንድ ኦፍ ኤንድ ነው ካልከኝ ለምንድን ነው የነቢያቶች ስም የሚጠራው? በጣም ጥሩ። ያንን አላህን አምላክን ያገኘ ነው በማን በኩል ነው? እሱማ አልፋና ኦሜጋ ነው ብለሃል እኮ በቃ እሱ ኦሬዲ የኔም ያንተም የነቢያቶቹ ስለ አምላክ ያገኘ ነው ያወቅ ነው በማን በኩል ነው? በነቢያቶች አይደል እንዴ? እኔ በነቢያቶች አይደለም እና እግዚአብሔር ቀጥታ ነው ላንቺ የገለጠልሽ ማለት እግዚአብሔርም መኖሩንማ እኮ ምስክር አያስፈልገው እንዴ?
ስለ አምላክ የሰበኩሽ ነቢያቶች አይደሉ እንደዚህ ዓለም ላይ መጥተው ምስክር ያስፈልገዋል እንዴ? ስለ አምላክ ያሳወቁሽ ነቢያቶች ናቸው። በነቢያት በኩል ነው አምላክን ያወቅሽው። እኔ መች አገኘኋቸው ነቢያቶቹን እኮ በእነርሱ ትምህርት ማለት ነው፣ በትምህርታቸው አይደል እንዴ እኮ። እነሱ ግን ምንድን መሰለክ እነሱ ያደረጉት ኖ እኔ ይሄን አስቀመጥኩኝ ስለ እግዚአብሔር እንጂ በእኔ እመኑ አላሉ ብለህ መጽሐፍ ቅዱስ ለምሳሌ ልንገርህ። አሁን ለምሳሌ አንተ ኢየሱስን ኦር ደግሞ ኢሳን ነብይ ነው ከሌሎቹ ነቢያቶች እኩል ካደረከው፣ ለምሳሌ ሌሎቹ ነቢያቶች ይሞታል አስነስተዋል። ከክርስቶስ በበለጠ መልኩ ሙታንን ያስነሳ ሰጥሻለሁ። አላስነሱም አንተ ነህ የምትለው እኮ እንጂ ቁርአኑ አላለም እንደዛ። አንድ በል ቆያ ልነግርህ ነው። እድል ስጠኝ አንተ ብቻ አትነግረኝ። ምን ልንገርህ? አንድ ነጥብ እየጨረሰ እንደዚህ። እሺ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሳይመጣ በፊት በርካቶች ሙታንን ያስነሳሉ። ላሳይሽ? እሺ ንገረኝ። ለዛም ከክርስቶስ በሚበልጥ መልኩ የሚገርማችሁ ክርስቶስ በህይወት እያለ ነው አይደል ሲያስነሳ የነበረው። ሙቶ ሰዎችን ያስነሳ ነብይ ያለ መጽሐፍ ቅዱስ ላይ ታውቂያለሽ? ሙቶ ማለት ነው። እሺ አሳየኝ። ከነቢያቶች መካከል አንድ ነብይ ልብ በሉ ሙቶ ተቀብሯል። የሆኑ ሰዎች መጡና ሰው ሙቶባቸው በዚህ በሞተው በተቀበረው ነብይ ቀብር ላይ ሄደው ጣል አደረጉት። ወዲያውም ህያው ሆነ የሞተው ሰው ማለት ነው። አላየንም። ኧረ ወላሂ አለ። የሚገርምሽ አሳየኝ መጽሐፍ ቅዱስን ገልጠክ አሳይሻለሁ። አሁን ከክርስቶስ በፊት ሙታንን ያስነሱ ነቢያቶችን ሁሉ ላስቆጥራቸው ነው። አንድ ስልኬን የከፈትኩ ነው። ውስጡ ከፍቼ ይልሃል ምናልባት ካስፈለገ። መርሐባሽ አንድ ጊዜ ያሽ እሺ አንበቢላት አንዴ። እሺ አዳምጪ እህታችን ወገናችን ማለት 20 ላይ ወደ እግዚአብሔርም አቤቱ አምላክ ሆይ ልጇን ከ17 ምን 20 ላይ አንደኛ ነገስት 17 ምዕራፍ 17 ቁጥር 17 ጀምረሽ ላንብብልሽ። ከዚያም በኋላ የባለቤቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌ እጅግ ከባድ ነበረ። እርሷም ኤልያስ ነው ያስነሳው። እዚህ ጋር የሞተውን ሰው ማለት ነው። የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለችው። ኤልያስም ልጅሽን ስጭኝ አላት። ከብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው፣ የሞተው ልጅ ማለት ነው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነካትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምናለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ፣ የብላቴናይቱ ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እሺ አንዴ ብለርድ ያደረገው በስነ ስርዓት ታሳይ። እሺ ከዛስ? ስለዚህ ሙታና ኤልያስ ከኢየሱስ በተሻለ ያስነሳው። ቆይ ይሄ ሰውዬ ልንገርክ ሰምቼ የለ ልመልስልሽ። ጠየቅሽ አሁን አይደለ? ልመልስልሽ። አዳምጪ። ከክርስቶስ በፊት ሙታንን ያስነሳ አለ የለም? እዚህ ጋር ሙታንን እንዳስነሳ ይነግረናል። ምን ታያለሽ? ምንም አለለም። ልንገርክ ሰውየው ትንቢት ነግሯት ነበረ ልጅ እንደምትወልድ። ልጅ አልነበራትም ሴትየዋ። ሙታንን አስነስቷል አላስነሳም? ይኸውልህ አዳምጠኝማ እንዴ፣ አንድ ጊዜ አዳምጠኝ። አንዴት አዳምጠኛለህ? አትረጋበኝ። ሙታንን አስነስቷል ይላል አይደለም? እዚህ ቦታ ላይ አላስነሳም። ምንድነው የሚለው? ምን እንደሆነ ልንገርህ። ከፍ ብለህ ከላይ አንብበው። ችግር የለውም። ሰውየው ትንቢት ነገራት። ትንቢት ከነገራት በኋላ ልጅ ወለደች። ልጅ ከወለደች በኋላ ሴትየዋ በአመቱ ልጇ ሞተባት። አዳምጠኛ እየሰማኸኝ?
አዳምጠን ሳይሆን እይና አንብቢልን። ከአንድ ጀምረሽ አንብቢው። ከአንድ ጀምረሽ ከፍ በይና ከአንድ ጀምረሽ አንብቢው። ታሪኩን ሙሉውን አውቀዋለሁ። ከኢየሱስ የሚሻል ይኸውልህ፣ ከኢየሱስ የሚሻል በምድርም በሰማይም የለም። አንድ ልነግርህ የምፈልገው ነበራት። ትንቢት ነገራት። ትንቢት ከነገራት በኋላ በአመቱ ወለደች። ከወለደች በኋላ ልጇ ሞተባት። ልጇ ከሞተባት በኋላ ይኸውልህ እኔ ሰምቻለሁ እኮ አይደል? እንደሰማሁህ ስማኝ፣ እኔንም ስማኝ። አንድ ረጋ በይ እስኪ፣ ቀስ ሰከን በይ በፈጠረሽ። ቀስ ብዬ ነው የምነግርህ፣ እንድትሰማኝ ስለምፈልግ ነው። ቀስ ብዬ ነው የምነግርህ። ትንቢት ከነገራት በኋላ ይኸውልህ፣ ቆይ ተረጋጊ፣ ቀስ በይ እሺ። እሺ ምን ይላል እዚህ ጋር? አንዴ ቀስ በይ። ያው ኤልያስም ሞተ ይላል አይደለ? ከኔ ጋር ነሽ? ኦንላይን እየሰማሁ ነው። መኖርሽን አረጋግጭልኝ። ኤልያስም ሞተ ይላል፣ ቀበሩትም አለ። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር አለ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሙቶ ነበር አይደለ? ከኔ ጋር ነሽ? ኤልሳ ሙቶ ነበር። በሞተው ባስክሬኑ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ አለ። ሙቶ ሕያው ያደረገ አለ ከክርስቶስ በላይ ማለት ነው። ክርስቶስ በሕይወት እያለ ነው። ይሄ ነቢይ ግን ኤልሳ ሙቶ አጥንቱ ላይ ወረወሩት። ያን የሞተባቸውን ሬሳ ወዲያውም በእግሩ ቆሞ ሄደ። ምን ትያለሽ? ምን እላለሁ? ምንም አልልም። ከፍ ብለህ አንብበው አልኩህ እኮ። ችግር የለውም። ያው ችግር ከየት ጀምሬ? ያው ከአንድ ጀምረህ አንብበው። 19 እኮ ነው ያለው። ጀምረህ ስታነበው ታሪኩ ሙሉ ይሆናል ማለት ነው። ከዚህ በፊት አንብበሻል? ሳትወሽ ተናገሪ። ከዚህ በፊት አንብበሻል ይሄን ጥቅስ? አዎ በደንብ አድርጌ። ለምን እኔ በየቀኑ ነው መጽሐፍ ቅዱስ ማነበው። ሲጀመር አንተ ያነበብክልኝ መጽሐፉ መጽሐፍ ከፍ አድርገህ አንብበው። ወደ ላይ ከፍ አድርገው፣ ዝቅ አድርገው። አዎ ከአንድ ጀምር አንብበውና ከዛ ታሪኩ እንዴት እንደሆነ ኬት ወዴት እንደመጣ ያሳይሃል። ኤልሳ ማለት በቃ ይኸውልህ ይሄ ስለ አንብቢው። ምኑን ነው ማነበው? አንቺ እኮ ነሽ ወደ ላይ አድርግልኝ ለአንብቢ ያልሽው። ያ አንብቢ። ምን ላንብብልህ አባቴ? ይኸውልህ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ እኔ እንዳነብልህ ነው የፈለግከው? እሺ ላንብብልህ። በ23ኛ ዓመት ላንብብልህ። በቃ ላንብብልህ። ዝም ብለና አዳምጠኝ። በ23ኛው ዓመት የኢዩ ልጅ የአክዓዝ በእስራኤል ላይ በሰማርያ ነገሰ። 17 ዓመት ነገሰ። እግዚአብሔር ከፍ እያረክልኝ አንዴ ይቅርታ፣ ወይ ከራሴ ላንብብ? እሺ የይሁዳ ንጉስ የአካዝ ልጅ ኢዮስያስ በነገሰ በ23ኛው ዓመት የኢዩ ልጅ የአካዝ በሰማርያ ከተማ በእስራኤል ላይ ነገሰ። 17 ዓመት ገዛ። እርሱ የናባጥ ልጅ ኢዮራም እስራኤል ያሰባትን የኃጢአት በመከተል በእግዚአብሔር ፊት ክፉ ስራ ሰራ። ከዚህ ድርጊቱ አልተመለሰም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ስለዚህ የሶርያ ንጉስ አልዓዛር ልጁ በቤሎሃቤዳ በነበረ ዘመን ሁሉ አሳልፎ በእጃቸው ሰጣቸው። ከዚያም ኢዮአካብም እግዚአብሔርን ለመነ። እግዚአብሔር የሶርያን ንጉስ እስራኤልን እንዴት አድርጎ እንዳስጨነቀ አይቶታልና ለመናቸው፣ ሰማውም። ስለዚህ እግዚአብሔር ለእስራኤል የሚታደጋቸው ሰው ሰጠ። እርሱም ከሶርያዊው ጭቆና ተላቀቁ። እንደ ቀድሞም በይሁዳ ተላቀቁ። እንደ ቀድሞም በይሁዳ በይ አንብሪ በይ ሄሎ
አንብቢ። እያስወጣኸኝ ነው። አዎ እያስወጣሽ ነው እኮ። አታስወጣኝ፣ ላንብብል። እሺ አላስወጣሽ። ከፈለክ ደግሞ ዝቅ ብዬ ላንብብል፣ ችግር የለውም። አንቺ ነሽ እኮ ከላይ ካላነበብኩኝ ምን የሚያገናኘው ነገር የለም። አንብቢ፣ ደስ ያለሽ። ለምን ይገናኛል? ስለሚገናኝ እኮ ነው። ይኸውልህ ይሄ ነገር የተከሰተው ኤልያስ ነብይ ነው። ሳታነቢ ይሄው አዳምጠኝ፣ አንድ ጊዜ ማዳመጥ ትችላለህ? መጽሐፉን አንብዩ። ላንብብ ብለሽ አይደል? የተደማመጥን ኤልያስ ነብይ ነው። ኤልያስ ነብይ ነው። ይሄንን ጸጋ የሰጠው እግዚአብሔር ነው። ምንም የማይካድ ነው። አንተ ወደ ቁርአን ልትገለብጠው ትችላለህ። መብትህ ነው፣ መብትህ ነው። ይኸውልህ እየሰማህ ቆይ፣ እንደማመጥ። አሁን እኔ አዳምጬክ የለን እንዳዳመጥኩ አዳምጠኝ። ኦር ደግሞ የምትነግረኝ ካለ ንገረኝ። ማትነግረኝ ነገር ካለ ዲቴሉን እኔ ልንገርክ። ለክርስቶስም ይሄ ጸጋ ተሰጥቶት ነው ክርስቶስም ተአምር ሲያደርግለት የነበረው አምላክ። ይኸውልህ ኢየሱስ ክርስቶስማ ሙታን አንስቷል። የአይነ ስውርን አይን አብርቷል። 34 ዓመት ደም የፈሰሳትን ሴት ፈውሷል። አልፈወሰም። እሺ ሞቶ በሶስተኛው ቀን ተነስቷል። ይሄንን ቁርአን ቅዱስ ራሱ ያረጋግጠዋል። ስንት ነገር ነገርኩ? 5 ነገር ነገርኩ። እሺ ቀስ በይ። ስለ ኢየሱስ ክርስቶስ ማለት ነው። ኤልያስ ነብይ ነው። ኢየሱስ ደግሞ ጌታ ነው። ረጋጊ፣ ቀስ በይ። ጌታ ብቻ አይደለም፣ የጌቶች ጌታ ነው። ቋዳምጭሽ የኤልያስ አምላክ ኢየሱስ ነው። ኢቭን ኢፍ የነብዩ መሐመድ አምላኩ ጌታ በቃ ያቻው። ምክንያቱም ሙታን እንዳስነሳ አይታለች። ሙቶ ነው ያስነሳው ኤልያስ። የሚገርማችሁ ወላሂ ከክርስቶስ ይበልጣል። በዚህ ተአምሩ ኤልያስን ማንም የሚስተካከለው ነብይ የለም እንደ መጽሐፍ ቅዱስ። ሌሎቹ ሲያስነሱ የነበረው በምንድነው? በህይወት እያሉ ነው። ይሄ ነብይ ሙቶ እኮ ነው የጀማ ሙታንን ያስነሳው። የቱ ጋር ነው ያለው አለች። ልክ ሳሳያት ከላይ ካላነበብኩኝ አለች። እሺ አንብቢ። ልክ ሲደክማት ጊዜ ኢየሱስ ይበልጣል ሙሐመድን የፈጠረው ምናምን አለች። ቀጥታ ማምለጫቸው ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ነው መሳደብ፣ እርሳቸውን ዝቅ ማድረግ፣ ክርስቶስን አምላክ ያደርገው። ገብቶሻል አይደለ? እስኪ የመጽሐፉ ባለቤት እዚህ ቦታ ላይ አለ። አሁን ከላይ ያለው ቂሚጽዮን ልጅ ቂሚጽዮን የሚባለው የብሉይ ኪዳን አይሁድ ነው። በነገራችን ላይ የመጽሐፉ ባለቤት እሱ ነው። እንዳው መጽሐፋችሁ ላይ ቂሚጽዮን ተአምራትን ማድረግ አዲስ ነገር ነው ወይንስ ነብያቶቹ ላይ ያደርጉ ነበር? አላህ ኦኬ። ሰላም ኡስታዝ ኡሱ ሰላም ብያለሁ። አዲስ ነገር አለም። ታምራት ለአንድ ሃይማኖት መቆሚያና ማረጋገጫ አይሆንም። ታምራት ነቢያቶች ያደርጋሉ። ምንም እንደተሰጣቸው ነው። ሁሉም ነቢያቶች ታምራት አይደለም፣ አዲስ ነገር አይደለም። የዚያ ነብይ የእውነተኝነት ማረጋገጫ ይሆን ዘንድ አምላክ በእነርሱ በኩል የሚያደርግላቸው የሆነ ጸጋ ነው እንጂ ሌላ ነገር አይደለም። ተአምርን የአምላክነት መገለጫ አድርጎ ያመጣው ክርስትና ነው። ኢየሱስ ክርስቶስን አምላክ ለማድረግ ተአምራቶችን ይቆጥራሉ። እሱ ሙታን አስነስቶ አይንን አብርቶ ሰዋት ምን ይሆን? ይህ እኮ አዲስ ነገር አይደለም። መጽሐፋችሁን ካለማንበብ የተነሳ ነው። ወላሂ ከክርስቶስ በላይ ሙታን ያስነሱ ነፋሉ። መጽሐፍ ብሉይ ኪዳን ላይ ይሄ ሙቶ ነው ያስነሳ እያልኳቸው ኤልሳ በጣም የሚገርም ነው። ኤልሳ ሞተ ይላል መጽሐፍ። ተመልከቱ፣ ሙቶ ነው። ሙቶ ተአምር የሰራ ነብይ አለ። ሙቶ እንኳ ኢየሱስ ክርስቶስ በራሱ እኮ መነሳት አልቻለም። አምላኩን ያስነሳው እንደ መጽሐፍ ቅዱስ ማለት ነው። 10 ምናምን ጥቅሶች አሉ። ወደ መበስበስ እንዳይመለስ የአባቶቻችን አምላክ እግዚአብሔር አስነሳው ይላል። ይሄ ግን ሙቶ ተአምር ይሰራል። እዚያ ሆኖ ተመልከቱ፣ ይሄ ነብይ ማለት ነው። ኤልሳ ሞተ፣ ቀበሩትም። ከሞዓብ አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበረ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ያሰላም ሙቶ ተአምር የሰራ ነብይ ኤልሳ ይላል። አላህ ስብሐነሁ ወተዓላ በቁርአን ላይ አልየሳዕ ብሎ ገልጾታል። ታላቅ ነብይ ነው። ከነቢያቶች መካከል አንድ ነብይ ነው። ይህን የነብያቶችን ተአምር ሽምጥጥ አድርገው ክደው ኢየሱስ ክርስቶስን አምላክ ሊያደርጉበት ተነስተዋል። ክርስቲያኖች አያስኬድም። ቆም ብላቸው አስቡ። ክርስቶስ የሰራቸውን ተአምራቶች ሰርተዋቸዋል የቀደሙት ነብያት። ሙታን ማስነሳት፣ ሌላም አይን ማብራት፣ ሌላም። እሺ ጥያቄ ያለው መጠየቅ ይችላል።
السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. هذه قال لي أشي يسمونه أستاذ. لما الله أوكي أنا ጥያቄ ትዳር ነው አመት ይሆናል ያኔ እኔ ጋር ታስረ በኋላ እሷ ጋር ምንም ጥፋት የለም ግን ሰዎች ይደብቃል እንጂ አላህ ጋር አይደብቅም እሷ ጋር ምንም ጥፋት የለም እኔ ነው ያልኩት ምንድን ነው ያልሻለሽ السلام عليكم. وعليكم السلام. ተቻለው ይሰራል አንድ ጥያቄ ነበረኝ። አንድ ወጣት ወአለይኩም ሰላም ወራህመቱላህ እኔ ጥያቄ ያለ እሺ ይሰማል ነው አላ እንትን እኔ ሁሌ ስገባ ማለት ነው ምንድነው ይሄ እፎይ የሚባል ሰው ነበር መሰለኝ አለ እና ቲክታክ ላይ እንደዚህ በቃ ከቁርአን ጥቅሶችን እያወጣ እንደዚህ የማያውቁ ሰዎችን ያወያያል እና ብዙ ጊዜ ለምን ከሁሱ ጋር አታወራ ምለው ነበር እና የማያውቁ ሰዎች ይሄ ሰውዬ አይመልሰውም የምትለውን ጥያቄ ነው ሁሌ የምትጠይቀው እና ለምን ከሁሱ ጋር አታወራም ሁሌ ነበርና ምለው በዚህ ምክንያት ሁላ ሰድቤዋለሁኝ እና እንደው በውስጥ ገብተህ የሆነ ነገር ብትለው ማለት ለሚጠይቀው ጥሩ መልስ ብትሰጥ ስሜት አድርጎት እሺ ከኔ ጋር እንዳላወራ ነው አይደል አንቺ የምታውቂው እሱም እንደዛ ነው የሚለው አይደል ለምን ቤት አደረጋችኋት ለሽ ቤቱን አልፈላ ሳልፈቅድ ሰው ቤት አታድርጉ ወይም ይሳደብ ወይንም ደግሞ ሌላ እንትን ካልሆነ በስተቀር ቤት አታድርጓቸው አድርጎች እሺ ለመጨረሻ ጊዜ እንገራችሁ እኔ ጋር ልክ እንዳላወራ አድርጎ ያወራቸዋል ይሄ ሰውዬ ብዙ ክርስቲያኖችም ይሄን ነው የሚያውቁት ግን እናንተ ዛሬ ሳትመጡ በፊት ከኔ ጋር መጀመሪያ ያወራው ከሁሴን ጋር በሆስት አውርተህ ታውቃለህ አታውቅም ብላችሁ ጠይቁት ክርስቲያኖች ካላችሁ ካልዋሻችሁ ወላሂ በደንብ አድርገው አውርተዋል ከኔ ጋር ምናልባት የዛሬ 2 ዓመት አካባቢ ይመስለኛል የሆኑ ክርስቲያን ልጆች ናቸው መጥተው እዚህ አይሻን ነብዩ መሐመድ በ9 ዓመት ተገናኝቷታል ወይ ያሉኝ አይ አንዲት የሐዲስ አስተማሪ አይደለችም ይሄ ሰፈር ዱርዬ በዚህ ዓመት አግብቶኝ በዚህ ዓመት ወሲብ አደረገኝ ባል አትልም አላለችም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ትዳር የመሰረተችበት ጊዜ ነፍሱን የገለጸችው ከዚያ በፊት ወደ ቤት አልገባችም ነበር ነብያችን ሰለላሁ ዐለይሂ ወሰለም በቤት ሲያስገቧት ጊዜ አብረው ትዳርን ሲመሰርቱ የተናገረችበት ነው ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين وبنى علي وانا بنت 9 سنين እንደዛ ነው ያለችው አልኳቸው እንግዲህ አሁንስ ተገናኝቷታል እያለ ነው አይደል ከዚያ በኋላ እነዚህ ልጆች በቃ ይዛቸውት ነው አልኳቸው እነዛ ክርስቲያን ልጆች ሄዱ ይሄንም ነገራቸው ለሙስሊሞች ሳይሆን ለክርስቲያኖች ለእናንተ ነው ምን ያክል እንደሚጫወትባቸውና እንደሚዋሻቸው ነገራቸው ከዚያ በኋላ ሄዱ እነዚህ ክርስቲያን ልጆች አሁን እዚህ የምታወራው እናና ከፊት ያወራ እያለህ ነው ሄድና እሱ ቤት አወራ አሉት አልሄድም አለ ብለው መጥተው ሲነግሩኝ ጊዜ ችግር የለውም እሺ በሆስት ካልሆነ አልሄድም እያለ ነው በሆስት ይምጣ እንዲያሉኝ ልጆቹ መጥተው እዚህ አስታውሳለሁ እሺ ችግር የለውም አልኳቸውና ከገዝት ሁላቸውንም አወረድኩኝ ለእናንተ ስል ችግር የለውም አልኳቸው ሄደው ጠሩት በሆስት መጣ እስካሁን ድረስ ቪዲዮ አለ ሄዳችሁ ፈልጋችሁ ክርስቲያን ማየት ትችላላችሁ ታታችኋል በሆስት መጣና ከኔ ጋር ማውራት ጀመረ ሰላም ነው እንዴት ነህ አልኩት ደህና ነኝ አለ እንዳው የሆኑ ክርስቲያን ልጆች ነብዩ መሐመድ አይሻ በ9 ዓመቷ ተገናኝቷታል እያለ ነው ብለው ነበር እውነትህን ነው አልኩት አዎ እውነቴን ነው አለ በቃ እንግዲያውንስ
ያው ክፈተውና እንደሱ ያለችበትን ቦታ አሳየን አልኩት። በቃ ሊያሳይ አልቻለም። መጨረሻውን ታዲያ ያገባት ለምንድን ነው? ነቢዩ መሐመድ አይሻን ብሎ ያን የብልግናውን ቃል መጠቀም በማንችለው ማለት ነው። ገብታችኋል? እንትን አደረጋት አላደረጋት እኔ ምን አገባኝ ብሎ ተሳድቦ ሄደ። ይሄ ቪዲዮ እስካሁን ደርሳለ። ማስረጃ ማምጣት ሳይችል ጊዜ በሚያፋጦት ሰዎች ፊት ቶሎ ብሎ ስሜታዊ አድርጎ ተሳድቦ ምናምን ላጠቢል አይነት ሰው ነው። ይሄን እናንተ ማድረግ ትችላል። አንድ ክርስቲያን እዚህ ገብቶ ተሳዳቢ ክርስቲያን ማድረግ ይችላል። ገብታችኋል አይደል? ከዚያን ጊዜ በኋላ ከኔ ጋር ተገናኝተው አያውቅም። ይሄ ነው ማስረጃ ማውጣት አይችልም። አውጣ ነው ያልኩት። ወላሂ ደጋግሜ ነው የለመንኩት። እንደው የምትፈልገውን ደቂቃ ውሰድና ብቻ አንተ የተናገርከውን እያንዳንዱ ቃል በቃል እናያለን አውጣ አልኩት። ሊያወጣ አልቻለም። ሄዳችሁ ክርስቲያን ልጆች ይሄን ያልኩትን ጠይቁት። በአላህ ስብላለሁ እያልዋሻችሁ፣ ነገር ግን ውሸታም ሊዋሻቸዋል። እኔ ፊት ማነው እኔን ያወራኝ የለም እያለው ማለት ነው። ከዚያ በላይ በርካታ ልጆች ሙስሊም ልጆች የውይይት ጥሪ አቅርበውለታል። ግን እኔን የሚወያይ የለም እያለ ይሸውዳቸዋል። ፖለቲካ ይሰራባቸዋል። ህፃናት ልጆችን ማለት ነው ከታች ያሉት ያጨበጭባሉ። ይሄ ነው። ለማንኛውም ፊት ለፊት መጥቶ ያናግረኝ። ፊት ለፊት መጥቶ የዛን የጀመርከውን ፋይል ደግመያችን ፋይል ክፈታት መጥቶ አይሻን እንደዚህ አድርጎ የተናገረውን ሁሉ እዚህ መጥቶ ማውራት ይችላል። ችግር የለም። እኔም በቤት እሄዳለሁ። እሱ እዚህ ከመጣ ማንኛውንም እዛ የሚቀደደውን እዚህ እኔ አድሚን አደርገዋለሁኝ፣ ትልቁ ላይ አደርገዋለሁ፣ እኔ ትንሿ ላይ ሆናለሁኝ። እንደፈለገ እዚህ ቦታ ላይ መጥቶ እዛ የሚናገረውን ነገር ከፍቶ ማውራት ይችላል። በቀጣይ እኔ እቤቱ እሄዳለሁ ስለ ክርስትና ለማውራት ማለት ነው። ቦታቸዋል አይደለ? ይህ ላይ ሆነው ሌላ እነ ኢብራሂም ጋር አውርተዋል። ያላወራው የለም። ውይይትም አቅርበውለታል ብዙ ልጆች። ነገር ግን ማንም ከኔ ጋር ያወራ የለም እያለች ትሰክታቸዋለች ከታች ያሉት ህፃናት ልጆች። ይሄ ነው። ለማንኛውም እሱ ደፍሮ እዚህ ሊኖር አይችልም። ከሙስሊሞች ቤት አይገባም። በቤቱ ሆኖ እንደፈለገ መቀደር ነው የሚፈልገው፣ ምክንያቱም ውሸታም እንደሆነ ስለሚያውቀው ማለት ነው። ነገር ግን እሱ የሚነግራችሁ ክርስቲያኖች ሁሉ የሚነግራችሁ እያንዳንዱ ነገር ካለ በእስልምና ላይ ገብታችሁ መጠየቅ ትችላላችሁ። ሁሉንም ማለት ነው። ገብታችኋል አይደለ? ማንኛውም ጥያቄ ካላችሁ እኔ ምን የምነግራችሁ ውሸታም አንድ የሌለ ነገር ነው የሚነግራችሁ። አውቆ ሊሸውዳችሁ እዚህ ቁጥር ላይ ብሎ ይሸውዳቸዋል። እውነት ይመስላችኋል እነሱ፣ ምክንያቱም ሄደው እንደማያረጋግጡ ያውቃሉ። ገብታችኋል አይደለ? እዛ የሚገቡት ልጆች ምንም እውቀት የሌላቸው ልጆች ናቸው። በእነዚህ እንዴት ነው እናንተ የምትሸውሩት? እንዴት በዚህ እናንተ ላይ ፖለቲካ ይሰራባቸዋል? ገብታችኋል? አንድ ሰው እንኳ ቢያንስ ሄዶ የሚያረጋግጥ የለም። ሙስሊሞች በጀነት 72 ሚስት ያገባሉ ይላቸዋል። ውሸት ነው እንዳለ የሚናገራቸው። ማንኛውም ክርስቲያን ገብቶ ከዚህ በኋላ እዚህ መጠየቅ ይችላል። እናንተ የነገራቸውን ሁሉ እዚህ መታችሁ ጠይቁ። እሱ ደፍሮ ከሙስሊሞች ቤት አይሄድም። እዚህ ከመጣ አስተናግደዋለሁ፣ ችግር የለውም። በሆስት አንድ ጊዜ አውርተ ነው ነቢዩን እንዲህ ላድርግልህ ብሎ ተሳድቦ ነው የሄደው። ቁጭ ብሎ ደቂቃ ወስዶ መሳደብ ብቻ ነው የሚፈልገው። ይሄን ማንኛውም ክርስቲያን ማድረግ ይችላል። ቦታች አለ አይደለ? ሂድና ሁሴን ቤት አውራ በሉት። እውነት ይዘህ ከሆነ እሱም በተራው በአንተ ቤት ይመጣል። ስለ ክርስትና የሚያወራው ስህተት ነው የምትለው ከሆነ እሱም በቤቱ ይመጣል። ኸላስ ከዚህ በኋላ ጥያቄ ያለው መጠየቅ ይችላል። ያላ ክርስቲያኖች ካላችሁ ገብታችሁ ጠይቁ የምትፈልጉትን ጥያቄ። እሱም ያግራችሁ ሁሉ እንዳለ ውሸታም ብዬ ገና ሳትጠይቁ በፊት ውሸታም እንደሆነ ያግራችኋለሁ። ጥያቄ ያለው ይጠይቃል። ጀምሬ ነበር ጥያቄ። የኔ ጥያቄ አንድ ወጣት በዱንያ ላይ እስካለ ድረስ ምን ምን ነገሮች ነው ሊያሳስቡት የሚገባው? ኡስታዝ እሺ፣ አንድ ሰው በወጣትነት በተለይ ወደ ዲኑ ተመልሶ ዲኑን ተምሮ የነቢያቶችን መንገድ ለትውልድ ማስተላለፍ ነው። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የወጣትነት ጊዜያቸው ሲደርስ ነው መለኮታዊ ራእይ ይገልጥላቸዋል። ገብታቸዋል። ያንም መለኮታዊ ራእይ ለትውልድ እንዲያስተላልፉ ያደርጋቸዋል፣ ያዛቸዋል። እና ይህ ነው መሆን ያለበትም። የነቢያትን ትምህርት ተምራችሁ አንግባችሁ ለትውልድ ማድረስ፣ ትውልድን ማዳን። ገብታቸዋል። ወደ ነቢያት መንገድ ሰዎችን መመለስ። በነቢያት ትምህርት ስም አንድ እስራኤላዊ ነቢይ መሲሁ ዒሳ ዓለይሂ ሰላምን ሰው እያስመለከ ነው ያለው። ይህን ትውልድ ልትደርሱለት ይገባል። አስተምሯቸው፣ ገስጿቸው። እውቀትን ሸምታችሁ ሰዎችን ወደ እውቀት ተጣሩ፣ ወደ ነቢያት መንገድ ተጣሩ። አላህ ስብሐነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ያስነሳቸውን የቀደሙትን ነቢያት ሁሉ መንገድ ዳግም ለትውልድ ያድሱ ዘንድ ነው።
ይወጣቸዋል። መተው ነብዩ ሰለላሁ ዐለይሂ ወሰለም ሌላ አምላክ አልሰበኩና የአብርሃም የኢስሐቅ የያዕቁብን አምላክ በአንድነት እናምልክ ነው ያሉት። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። እኔ አባቶቼን መንገድ የአብርሃም የኢስሐቅ የያዕቁብን መንገድ ተከትያለሁኝ እያሉ እንዲናገሩ አዛቸዋል። በሌላ ቦታ ላይ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እኔ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ሙሴ፣ ወደ እነ ኢስሐቅ፣ ወደ እነ ያዕቁብ ራእይ ሳወርድ እንደነበረው እነሆ ዛሬም ለአንተ እያወረድኩልህ ነው ይላቸዋል። የቀደሙትን የነቢያትን መንገድ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሰብኩን የመጡት። በቀደሙት ነቢያት መንገድ ላይ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ነው የመጡት። ያ አምላክ ለዘልዓለም ነዋሪ ነው፣ አይሞትም። እርሱ ያለ የነበረ ለዘልዓለም የሚኖር ነው። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘልዓለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል አላህ። ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው በሆንኩት በእኔ ላይ ተመካ እያለ ይናገራል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ጥያቄ ያለ ይቀጥል። እሺ ከቢዛን ጥያቄ ካለ ጠይቅ። ኡስታዝ ሁሱ አመሰግናለሁ። ጥያቄ አለኝ። እስልምና ላይ ነው። አንድ አምላክ ላይ ጥያቄ እናንተን አልጠይቃቸውም። አስተምሮት ላይ ነው የምጠይቅና ስለ ዮል ቂያማ ነው የምጠይቃቸውና ስለዚህ ጊዜውን ሰዓቱን እና ምልክቶች ማወቅ ይቻላል በእስልምና? ኦኬ እሺ እንግዲህ የዘመኑ ፍጻሜ ከመከሰቱ በፊት 10 የትንሣኤ ምልክቶችን ታያላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ትንሣኤ ይቆማል። ያችን ቀን ማን ነው የሚያውቃት ከተባለ አላህ ሱብሓነሁ ወተዓላ ነው። ከአንድ አምላክ በስተቀር ሌላ ማንም የሚያውቅ የለም። ያን አላህ በቁርአን ላይ የስአሉነከ ዐኒ ሰዓቲ ቁል ኢነማ ዒልሙሃ ዒንደ ረቢ ይላል። ሙሐመድ ሆይ ስለ ሰዓቲቱ ይጠይቁሃል፣ አንተም ይህ እውቀት ከጌታዬ ዘንድ ብቻ ነው ያለው በላቸው ይላል። ያ ቀን መቼ ነው የሚሆነው፣ የትኛው ዓመት ላይ ነው ምናምን የሚለውን ከአምላክ ከአላህ ሱብሓነሁ ወተዓላ በስተቀር ሌላ ማንም የሚያውቀው የለም። ነገር ግን ከቀናቶች መካከል የትኛው ቀን ላይ እንደሆነ የሚከሰተው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እርሱም ጁምዓ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነ አፍደል አያሚኩም ዒንደላህ የውመል ጁምዓ ፊሂ ኹሊቀ አደም ወፊሂ ኡድኺለ ኢለል ጀና ወፊሂ ኡህቢጠ ኢለል አርድ ወላ ተቁሙ ሰዓቱ ኢላ ፊ የውሚል ጁምዓ ነው። ትንሣኤ አትቆምም በጁምዓ ቀን እንጂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን የትኛው ጁምዓ ነው የትኛው ዓመት ላይ ነው የሚለውን አላህ ሱብሓነሁ ወተዓላ እንጂ ሌላ ማንም አያውቀው። ያ ነው እና የትንሣኤ ቀን ከመከሰቷ በፊት የትንሣኤ ምልክቶች 10 ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ላ ተቁም ፍትህን ያሰፍንላቸው ዘንድ አንድን መሪ ያስነሳላቸዋል። አንድን መሪ ያስነሳላቸዋል። ገብታችኋል? ያም ማን ይባላል? መህዲ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም መህዲ ሚን አህሊ በይቲ አሉ። መህዲ ከእኔ ቤተሰቦች መካከል ነው አሉ። ይዋጢኡ እስመሁ እስሚ አሉ። ይዋጢኡ እስመሁ እስሚ ስሙም ከእኔ ስም ጋር ይገጣጠማል አሉ። ያ ማለት ሙሐመድ ብኑ ዓብድላህ ነው እንደ ነብዩ ሰለላሁ ዐለይሂ ወሰለም ስሙ። ነገር ግን በቅጽያ መህዲ የሚል መጠሪያ አለው። ዩስሊሑ ላሁ ፊ ሌይለትን ዋሂዳ ነው። አላህ እርሱን በአንድ ሌሊትም ያስተካክለዋል። አላህ በአንድ ሌሊት ያስነሳዋል በተናገሩ የዛኔ በዓለም ሰዎች ላይ ፍትህን ያሰፍንላቸዋል። በፍትህ ይመራታል ይችን ዓለም። በዚያ ሁኔታ ሳለ ሐሰተኛው መሲሁ ደጃል ይነሳል። መሲሁ ደጃል ከመነሳቱ በፊት ኃይለኛ ድርቅ ይከሰታል በዓለም ላይ ለ3 ዓመት ያክል። ሰማይ ዝናቧን ትይዛለች፣ ምድር አታበቅልም ቡቃያዋን ትይዛለች። በዓለም ላይ የዛኔ ኃይለኛ ረሃብ ይሆናል። በዚህ ሁኔታ ላይ ሳለ ደጃል ይመጣል፣ ሐሰተኛው መሲህ። የዛኔ ሐሰተኛው መሲሁ ደጃል ይመጣል። እሱ የዚህ ዓለም ገዥና አምላክ እኔ ነኝ ብሎ ለሰዎች ይሰብካል። ማሳቻ የሚሆኑ በርካታ ተአምራቶችንም የሚመስሉ ነገራቶች ያደርጋል። በዚህ ሁኔታ ላይ ሳለ ዒሳ ዓለይሂ ሰላም መሲሁ ከሰማይ ይወርዳሉ፣ በመላእክት ታጅቦ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ዒሳ ሲወርድ ጊዜ የት እንደሚወርድ ምን አይነት ልብስ ለብሶ እንደሚመጣ እንዴት እንደሚወርድ ከለሩን፣ ቁመቱን፣ ፀጉሩ ሁሉን እንዳለ ሙሉ ሰውነቱን ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል። የንዚሉ ዒሳ ብን መርየም عند باب اللت عند المنارة البيضاء قالوا النبي صلى الله عليه وسلم عند المنارة البيضاء على شرق يعني دمشق بسمين دمشق يقرأ بمسراق دمشق لاي بنجوا منارة بالبيت مسجد لاي
ባበል ሉድ በተባለች በዚያ ቦታ ላይ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም በነጯ ሚናራ ቦታ ላይ። እስካሁን ድረስ መስጂዱ አለች፣ በነገራችን ላይ ተጠብቃ ትገኛለች። የነጯ ሚናራ ባለቤት መስጂድ ተብላ ትታወቃለች። በምስራቅ ደማስቆ ላይ በዛች ቦታ ላይ ዒሳ ይወርዳል በመላእክት ታጅቦ። ቀጥታ ወዴት ይመጣል? ወደ ኢየሩሳሌም ይመጣል። ወደ ኢየሩሳሌም ይመጣል። ፍልስጤን ላይ መስጂድ አልአቅሳ ሰዎች ሊሰግዱ ተዘጋጅተው ሱብሒን ይደርሳል። የዛኔ ይመጣል። ሰዎች ልትሰግዱ ባላችሁበት ሰዓት ይደርሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያን ጊዜ እንትን ይላል፣ አሰግደን ትሉታላችሁ፣ ምራን ትሉታላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ነገር ግን እርሱ ምን ይላል? ኢነሃ ኡቂመት ለኩም ይላል፣ ለእናንተ ነው ኢቃም የተደረገችውና አሰግዱ ይላል። ከዚያም እናንተ ታሰግዳላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ቀጥታ ወጥቶ ደጃልን ፍለጋ ይሄዳል። አብረውት ያሉት አማኞች ሁሉ የእርሱ ሰራዊቶች ይሆናሉ። ይሄዳል። በዚያን ሰዓት ከማንም በላይ ደጃልን ሐሰተኛውን መሲህ ተቀብለውት ያሉት አይሁዲዎች ናቸው። ለእኛ ቃል የተገባው መሲህ እርሱ ነው ብለው ያምናሉ። የዚህ ዓለም ገዢ የሆነ ይህን የዚህ ዓለምን ስልጣን የሚያቆናጥጣቸው እርሱ ስለሆነ የዛኔ ይከተሉታል። ልክ እርሱን እየተከተሉ እያለ ነው ነቢ ሰለላሁ ዐለይሂ ወሰለም ትንቢቱ ላይ ሲናገሩ የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ሲነሳ ጊዜ አይሁዲዎች ይከተሉታል አሉ። ከራሳቸውም ላይ የጦር ልብሶችን ለብሰው ከእርሱ ጋር ይሄዳሉ። ልክ አንድ የንጉስ መሪና ሰራዊቶቹ ከኋላ የጦር ልብስ ለብሰው እንደሚከተሉት በሄደበት ቦታ ይሄዳሉ። አብረው የእርሱ ሰራዊቶች ይሆናሉ። መሲሁ ዒሳ በሚመጣ ጊዜ የዛኔ መህዲና ከእርሱ ጋር ያሉ አማኞች እንዳለ ልክ የሱብሒን ሶላት ሰግደው ሲወጡ ዒሳን ይከተሉታል አማኞች ሁሉ። ልክ እየሄደ እያለ ዒሳ ሐሰተኛው መሲህ ወደ ኢየሩሳሌም እየገባ እያለ ይገናኛሉ ፊት ለፊት። የዛኔ ሲያየውም ጊዜ ዒሳ ሐሰተኛውን መሲህ ደጃልን በሚያየው ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒሳ የዛኔ ይዞት የሚመጣው ድንቅ ተአምር አንደኛው ምንድነው? ጠላት ከፊቱ መቆም አይችልም። ጠላቶችን በአይኑ በማየት ብቻ ያቀልጣቸዋል ዒሳ ዐለይሂ ሰላም። ደጃልንም ገና ሲያየው ጊዜ ፈየዙብ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ይቀልጣል አሉ። ከማ የዙቡ ልሚልሕ ዒንደማ የضዑ ፊል ማእ፣ ጨው በውሃ ውስጥ በሚቀመጥ ጊዜ እንደሚቀልጠው ደጃልም የዛኔ ይቀልጣል ዒሳ ሲያየው አሉ። ነገር ግን በቀልጦ እንዲሞት አይፈለግም፣ ገድሎት እንዲሞት ነው የሚፈለገውና ፈየህሩብ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደጃልም ይሸሻል የዛኔ ሲያየው መቅለጡ ነው፣ ወዲያው ያመልጣል፣ ይሸሻል። ዒሳም ይከተለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይከተለውና ላ ተህሩብ ሚኒ እነ ሊ ضርበተን ዐለይክ ይለዋል። ከእኔ አትሸሽ፣ እኔ በአንተ ላይ የተወሰነችልኝ አንዲት ምታለችና ከዚያች አታመልጥም ይለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈየቅቱልሁ ቢضርበትን ዋሒዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒሳም ሚዛኔ በአንዲት ምት ብቻ ይገድለዋል አሉ። ወዲያው እርሱን ከገደለ በኋላ ዒሳ ዐለይሂ ሰላም ቀጥታ ወዴት ይሄዳል? ወደ መካ ያመራል። ታችኋል። ወደ መካ ያመራል ዒሳ ዐለይሂ ሰላም ወይንም ኢየሱስ ክርስቶስ። ከዚያ በኋላ መካ ላይ ሐጅ ያደርጋል። መካ ላይ ሐጅ ያደርጋል፣ ዑምራ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ያን ካደረገ በኋላ ወዲያው የመጣበትን ትልቁን ዓላማ ይጀምራል። እርሱ ምንድነው? አስተምህሮት ነው። ወደ አንዱ አምላክ ወደ ፈየድዑ ናስ ኢላ ዲኒላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰውንም ሁሉ ወደ አላህ ይጣራል መሲሁ የዛኔ አሉ። እርሱ እንዳልተገደለ እንዳልተሰቀለ እንዳልሞተ አምላክ በክብር እንዳሳረገው ይነግራቸዋል። መስቀልንም ይሰብራል አሉ። የዛኔ መስቀልን ይሰብራል መሲሁ። ምድር ላይ አንዲት መስቀል አትኖርም በእርሱ ዘመን። ፈየክሲሩ ሰሊብ አሉ፣ ቃል በቃል መስቀልንም ያጠፋዋል፣ ይሰብረዋል አሉ። ምክንያቱም በእርሱ ስም የተዋሸና የተቀጠፈ ነው። እሱ መሲሁን አላህ ሱብሓነሁ ወተዓላ ጠብቆታል፣ እንዲገደል እንዲሰቀል አላደረገውም። ከዚያ በኋላ በምድር ላይ አጠቃላይ ሁሉም ሰው ለአንዱ አምላክ ይገዛል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አላህ። የዛኔ ምድር ላይ የሚገኝ አንድም የመጽሐፍ ባለቤት አይኖርም በትክክለኛው መንገድ የሚያምነው ቢሆን እንጂ አለ። የዛኔ ትውልድ ሁሉ ለአንዱ አምላክ ለአላህ ብቻ የሚገዛ ይሆናል። በዚህ ሁኔታ ላይ ሳለ መሲሁ ሶስተኛው የትንሣኤ ምልክት ማነው? አራተኛው የትንሣኤ ምልክት ይከሰታል። የመጀመሪያው ማነው ብለናል? ፍትሐዊው መሪ መህዲ። ሁለተኛ ሐሰተኛው መሲህ። ሶስተኛ እውነተኛው መሲህ ዒሳ ከሰማይ ይወርዳል። በዚህ ሁኔታ ላይ ሳሉ አራተኛዎቹ የትንሣኤ ምልክቶች ይከሰታሉ። እነርሱም ምንድናቸው ከተባለ የእጁጅና መእጁጅ የሚባሉት ናቸው። እነዚህ የራሳቸውን የቻሉ ትውልዶች ናቸው። ሁም ሚን በኒ አደም ከአደም ልጆች ናቸው። አፈጣጠራቸው ወጣ ያለ ቢሆንም ዑለሞች እንደተናገሩት እና እነዚህ ሰዎች በዙልቀርነይን ጊዜ ተዘግቶባቸው ይገኛሉ፣ ወደ ሰዎች ወዳሉበት እንዳይደርሱ።
ከዚያ በኋላ ዒሳን አላህ ይነግረዋል። ያ ዒሳ ኢነሁ ኸረጀ ሊ ዒባዱን መን ላ ዩዳኒህም አሐዱን ገይሪ ፈህሩብ አንተ ወመን መዐከ ኢላ ጀበል ጡር አው ሲና ይለዋል። ዒሳ ሆይ ከእኔ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎች ወጥተዋልና ትውልድን ሁሉ ይዘህ ወደ ሲና ተራራ ሽሽ ይለዋል። ወደ ሲና ተራራ ሽሽ ይለዋል። ዒሳ ዓለይሂ ሰላም አማኞችን ሁሉ ይዞ ወደ ጡር ሲና ተራራ ይሄዳል። ሙሳን አላህ ያናገረበት ተራራ ላይ ማለት ነው። ወደዚያ ቦታ እየሄደ እያለ ዒሳ አሁንም ዱዓ ያደርጋል። አምላክ አላህ ሆይ እነዚህን የእጁጅና መእጁጅን አጥፋቸው እንጂ ባሪያዎችህ ደከሙ ይላል። አላህ ዱዓውን ይሰማዋል። ዒሳ ዓለይሂ ሰላምን ይቀበለዋል። እነዚህ ደጃል ማነው የእጁጅና መእጁጆች በአንድ ሌሊት አላህ ያጠፋቸዋል። ፈዩህሊኩሁም አላሁ ፊ ሌይለቲን ዋሂዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። በአንድ ሌሊትም ያጠፋቸዋል። በጣም በርካታ ትውልዶች ናቸው፣ አጥፊዎች ናቸው። እነ የእጁጀ ወመእጁጀ ሙፍሲዱነ ፊል አርድ እንደተባሉት የእጁጅና መእጁጅ ትውልዶች በምድር ላይ አጥፊዎች ናቸው፣ ከሃዲያን ህዝቦች ናቸው እና እነዚህም የዛኔ ይጠፋሉ። ከዚያ በኋላ ዒሳ ዓለይሂ ሰላም ይነገረዋል እነዚህ አካሎች እንደጠፉ። ከዚያ በኋላ አላህ ሱብሓነሁ ወተዓላ አንገታቸው ረጃጅም የሆኑ ወፎችን ያስነሳና ከሆነ ቦታ ላይ እነዚህን የእጁጅና መእጁጅ ወደ ሆነ አላህ ወደፈለገበት ቦታ እንዲጥሏቸው ያደርጋል። ከዚያም ዓለምን ያጥለቀለቀ ኃይለኛ ዝናብ ይወርዳል፣ ትታጠባለች ዓለም። አላህ ሱብሓነሁ ወተዓላ ከዚያ በኋላ ለምድር ሰዎች በሰላም ይኖሩ ዘንድ ጸጋና በረከቱን መጀመሪያ አዳም በወረደበት ጊዜ ምድር ላይ እንደነበረው ያደርግላቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። አዳም ሲወርድ ጊዜ ለምሳሌ ያክል ስለ አንድ ፍራፍሬ ገለጹልን። አያችሁ፣ የዛኔ ምድር ላይ ኃጢአት አልተሰራባትም ነበርና በጸጋ የተንበሸበሸች ነበር። ገብታችኋል? የሰው ልጅ ኃጢአትን ባደረገ ቁጥር ምድር ላይ ጸጋን እየተነጠቀ ሄደ። በምድር ላይ የምንበላቸውን ፍራፍሬዎች እያነሱ ሄዱ። ገብታችኋል? ስለ አንድ ሮማን ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ሮማን የሚባለው የሚበላ ታውቃላችሁ? የዚያ ቅጠሉ በዚያን ጊዜ ወደ 10 ሰው ከ7 እስከ 10 ሰዎችን ያስጠልላል አሉ። ቅጠሉ ብቻ ማለት ነው። አሁን ላይ ስናያት ጊዜ ሮማን ቅጠል እችን ነው የምታክለው። በአደም ጊዜ ሲባለስ በአደም ጊዜ ዛሬ እንደምናያቸው ሙዝ ምናምን እችን የምታካክል አይደለችም። ዛሬ ያለችዋን ሙዝ አደም በእጁ ሊይዛት አይችልም። ምክንያቱም አደም 60 ክንድ ነው ወይም 30 ሜትር ነው። 30 ሜትር የሆነ ሰዎችን የምታክል ሙዝ ዛሬ የምናያትን ይመስላችኋል የሚበላው? አይደለም። በዛው በአካላቸው ልክ ነበሩ ጸጋዎች። ነገር ግን የሰው ልጅ ኃጢአትን ባደረገ ቁጥር አላህ ጸጋን እየነጠቀው ተክለ ሰውነታችንም ድቅቅ ብላ ቀረች። ልክ እንዲሁ ደግሞ ጸጋዎችም እየተነጠቁ ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኃጢአት ጸጋን እንደሚነጥቅ አታውቁምን እያሉ ይናገራሉ። ነቢያ እንጂ አደም ሲፈጠር ዛሬ እንደምናያቸው ሰዎች ደቃቅ ሰዎች አልነበረም። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ኸለቀ አላሁ አደም ዐላ ሱረቲሂ ጡሉሁ 60 ዚራዕን አሉ። አላህ አዳምን ሲፈጥረው ጊዜ 60 ክንድ ነበር አሉ። 30 ሜትር ማለት ነው። 30 ሜትር አስበዋል። እዚያ ላይ ነበር እንትን ህንፃ ሲሰሩ ራሱ እስከ ሷሊህ ዘመን ድረስ ያሉ ህዝቦች በዚህ ሁኔታ ነበሩ። ከሷሊህ በኋላ ነው እየደቀቁ መጡ። በነ ኢብራሂም ምናምን በነሱ ዘመን እንጂ እስከ ሷሊህ ድረስ ያሉትን ህዝቦች አላህ በቁርአን ላይ ሲገልጻቸው አስተውላቸው ከሆነ ወካኑ የንሒቱነ ሚነል ጂባሊ ቡዩተን አሚኒን ይላል። ከተራራ ሰላም የሆነን ቤት ይጠርቡ ነበር አለ አላህ። የሄዱና እንደዚህ እንደኛ ዛሬ ብሉኬት እንደዚህ ሰብስበው ድንጋይ ሰብስበው ቤት አይሰሩም ነበር። ሄደው የሚገርመውን ተራራ ጠረብ አድርገው በር መስኮት ምናምን ያበጁለታል። የሚገርም ቢሰርተው እንደዛ ይኖሩ ነበር። አንተ ዛሬ ህንፃ ለመስራት ይሄንን ድንጋይ ተደረድራለህ አይደል? እነሱ አይደረድሩም። የተፈጥሮውን ድንጋይን ራሱ እንዲህ ይጠርቡታል ዝም ብለው። ወካኑ የንሒቱነ ሚነል ጂባሊ ቡዩተን አሚኒን፣ ከተራራ ሰላም የሆነን ቤት እየጠረቡ ይሰሩ ነበር አለ። ኃይለኛ ጉልበት አላህ ሰጥቷቸው ነበር። ጸጋውን በዚያው ልክ ነበረ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የዛኔ በዒሳ ዘመን የትውልድ ሁሉ ለአንዱ አምላክ የሚገዛ ይሆናልና መሲሁም የዛኔ በቁርአንና በሐዲስ ያስተዳድራቸዋልና ጸጋ ወደ ነበረበት ይመለሳል አሉ። ምክንያቱም አማኝ ሆነ እንዳለ ትውልድ ሁሉ ለአንዱ አምላክ ሁሉ ይገዛል። የዛኔ ትውልድ ሁሉ በዚህም ጊዜ አላህ ሱብሓነሁ ወተዓላ ጸጋን ዳግም ወደ ነበረበት ይመልሰዋል። የሮማን ቅጠል 10 ሰዎች እስከሚያስጠልልም ይደርሳል አሉ። ያ ብቻ አይደለም፣ ምድራዊ ጸጋ ብቻ አይደለም። ይሄ አላህ ቃል የገባው ነገር ነው። ነገራችን ላይ በቁርአን ላይ ምን ይላል? ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ የሚል ቃል ኪዳን አለው አላህ በምድር ላይ ምን ይላል? የአንድ ሀገር ሰዎች እኔን አላህን ቢያምኑና እኔን ቢፈሩ ከሰማይ
ጸጋን ባወረድኩላቸው ከምድር ጸጋን ባወጣሁላቸው ነበር እያለ ይናገራል። ስለዚህ አላህ ስብሐነሁ ወተዓላ ያንን ያደርጋል። ይዛኔ ያ ብቻ አይደለም፣ ፍቅር ይነግሳል በዓለም ላይ በመሲሁ ዘመን። ምክንያቱም ሁሉም ለአንዱ አምላክ የሚገዛ ሆኗል። ልብ በሉ፣ ጣዖት አይመለክም። የዛኔ አምላክ እርሱ በብቸኝነት ከተመለከ ጣዖት ከሌለ በምድር ላይ በጸጋ ሊያደርጋት ቃል ገብተዋልና ገብታችኋል አይደለ? ስለዚህ የዛኔ ምን ይሆናል? ፍቅር ይነግሳል። ምሳሌ ሆነው ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔ ህፃን ልጆች እባብ ባጠገባቸው እያለፈ እስከማይነክሳቸው ይደርሳል አሉ። ልክ እንዲሁ ተናዳፊ እንስሳቶች ምንም አዳኝ እንስሳቶች አንበሳ፣ ነብር ከአህያ ጋር አብረው እየኖሩ የማይነካከሱበት ጊዜ ይመጣል አሉ። ልክ እንዲሁ ትውልድም የዛኔ ሀብታም ይሆናል። ወዩፊድል ማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ዒሳን ሲገልጹት፣ ዒሳ የዛኔ ሲያስተዳድር ጊዜ ለምድራዊ ጥቅም አይኖርም ነብይና የዛኔ የምድርን ጸጋ ሁሉ ለትውልድ ያከፋፍላቸዋል። ማንም ድሃ አይኖርም በእርሱ ዘመን አሉ። ወዩፊድል ማል ገንዘብንም ይለቃል ለትውልድ አሉ። ሐታ ላ የቅበልሁ አሐዱን አሉ አንዱ ሌላውን እስከማይቀበል ድረስም ይደርሳል አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ተሰደቁ ቀብለ አን የእቲየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ወየርጅዑ ኢላ በይቲሂ ወላ የቅበልሁ አሐዱ ሚነ ናስ አሉ። አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎች ሆይ ዛሬ ምጽዋትን አድርጉ፣ ወደፊት የዘመኑ ፍጻሜ ከመድረሱ በፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት በዚያን ጊዜም ባለጸጋዎች ገንዘባቸውን ምጽዋት ለማድረግ ወጥተው በጆንያ ተሸክመው ሄደው የሚቀበላቸው ድሃ አጥተው ከነገንዘባቸው የሚመለሱበት ጊዜ ሳይመጣ በፊት አሉ። ያም የዒሳ ዘመን ነው። በዚያኔ በመሲሁ ዘመን ምድር ላይ ድሃ አይኖርም። ገብታችኋል አይደል? እንዳለ ገንዘቡን ይዞ ወጥቶ ሰውየው ሰደቃ ለመስጠት ለድሃዎች ከአላህ ዘንድ አጅር ሊያስጽፍ አስቡት። የሚቀበለው ግን ያጣል። ሁሉም አለው ጸጋ አይፈልግም። ማን ነው? ገብታችኋል አይደል? ያ ዘመን ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ከዚያ በኋላ ዒሳ ዐለይሂ ሰላም ጥቂት እንደቆየ ይሞታል። ነብዩ ሰለላሁ ዐለይሂ ወሰለም በምድር ላይ የሚቆየውን ቆይታ ይቆይና ይሞታል ካሉ በኋላ ከዚያ እንደገና ሰዎች ቀስ በቀስ ወደ ባዕድ አምልኮ ይመለሳሉ። ሌላቸው የቂያማ ትንሣኤ ምልክቶች እየተከሰቱ እዛ። ሌላም የትንሣኤ ምልክት ምንድነው? ፀሐይ ከመጥለቂያ ቦታ መውጣቷ። ፀሐይ ከመጥለቂያ ቦታዋ ትወጣለች። ሰዎች እንደለመዱት ከዕለታት አንድ ቀን ከምዕራብ በኩል ከምስራቅ በኩል እየጠበቋት እያሉ ልክ ጠዋት ሲነሱ ከዛው ከጠለቀችበት ከምዕራብ ትወጣለች። ነብዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ላ ተቁሙ ሰዓቱ ሐታ ተጥለዐ ሸምሱ ሚን መግሪቢሃ አሉ። ፀሐይ ከመጥለቂያዋ ቦታ እስክትወጣ ድረስ ትንሣኤ አትቆምም ብለው ተናገሩ። የዛኔ ንስሐ በር ይዘጋል። በቃ ቂያማ ሊቆም ነው፣ የመጨረሻ ነው። ታቸዋል ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ተጥለዐ ሸምሱ ሚን መግሪቢሃ አሉ። ፀሐይ ከመጥለቂያ ቦታ እስካልወጣች ድረስ አላህ የባሪያውን ንስሐ ይቀበላል አሉ። እና ስለዚህ ከትንሣኤ ምልክቶች አንደኛ ምንድን ነው? ፀሐይ ከመጥለቂያ ቦታ መውጣቷ ነው። ቸዋል። ሌላው ዱኻን እንዳለ ትውልድን ሁሉ ዓለምን ሁሉ የሚያጥለቀልቅ ኃይለኛ ጭስ ይነሳል። ልክ እንዲሁ ናሩን ተሕሹሩ ናስ ሚን አልየመን ኢለ ሻም። እነዚህ ሁሉ የሚነሱ የትንሣኤ ምልክቶች ናቸው። መጨረሻ ላይ ንጥቀት የሚባል ነገር አለ በኢስላም። እሱም ምንድነው? የመጨረሻው ጊዜ ላይ አላህ ስብሓነሁ ወተዓላ ለስላሳ የሆነችን ንፋስ ይልካል። የፈተቅብዱ አርዋሕ ኩል ሙእሚኒን ወሙእሚና አሉ። የመጨረሻው እሱ ነው። በቃ የእያንዳንዱን አማኝ ወንድና አማኝ ሴት ነፍስ እያወጣችም ትወስዳለች፣ ትነጥቃለች። ፈየብቃ ሽራሩ ኸልቂላህ። ከዚያም በምድር ላይ መጥፎ የሚባሉ የአላህ ፍጥሮች ይቀራሉ፣ እነርሱም ከሃዲያኖች ብቻ። ፈተቁሙ ዐለይሂም ሰዓ፣ በእነርሱም ላይ ትንሣኤዋ ትቆማለች አሉ። የዓለም ስትፈጸም አማኞች አያዩ። ከዚያ በፊት አላህ ቀድሞ ካነሳቸው በኋላ ምድር ላይ ከሃዲያን ብቻ ይቀራል። በእነርሱም ላይ ትንሣኤ ትፈጸማለች። ትንሣኤ ሲፈጸም እንዴት ነው ከተባለ ትንሣኤ ሲፈጸም ጊዜ አምላክ አላህ ሱብሓነሁ ወተዓላ ራሱን የቻለ ያዘጋጀው መልአክ አለ። ኢስራፊል ይባላል። ይህ መልአክ የታዘዘበት ስራ ምንድነው? መለከት ላይ እንዲነፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከተላኩበት ዘመን ጀምሮ እስከ ዘመኑ ፍጻሜ ድረስ አፉ ላይ ደቅኖ እየጠበቀ ነው ያለው። ይህም ሁሉ ዓመት እንዳትሉ ለእነሱ ቅርብ ጊዜ ነች። ምክንያቱም የመላእክ ህይወትና የኛ ህይወት አንድ አይደለም። እኛ ለምሳሌ እዚህ ፀሐይ እና ጨረቃ ሌሊትና ቀን የምትፈራረቅብን ቀናቶች ናቸው፣ ውስን ቀናቶች። እንደሱ ጋር እንደዛ ብሎ ነገር የለም። ገብቷችኋል አይደል? ሌላ የራሳቸው የሆነ ዓለም ነው፣ በአንድ በቅጽበት የሚያልፍ ነው። አላህ ራሱ ሲናገር ወኢነ የውመን ዒንደ ረቢከ ከአልፊ ሰነት ሚማ ተዑዱን አለ።
ከእኔ ከጌታ ሐዘን አንዲት ቀን እናንተ በምትቆጥሩት 1000 ዓመት ነች እያለ ይናገራል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ካረፉ ገና አንድ ቀን ከግማሽ ራሱ አልሞላም ከአላህ ሱብሓነሁ ወተዓላ ዘንድ። በእኛ ዘንድ ግን 1400 ምናምን ዓመት ደርሰው 47 46 47 እንዳጠቃላይ ኢስራፊል የሚባል መልአክ አለ ራሱን የቻለ። ያ ኢስራፊል ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው ዘመን ጀምሮ መለከቱን አፉ ላይ ደቅኖ እንደያዘ ይናገራሉ። ከሐዲስ ላይ ሲናገሩ ከይፈ አፍራህ ወሳሒቡ ልቀርን ቀድ የልተቀመ ልቀርን ሊዩእመረ ቢነፍኺ ፈየንፍኽ አሉ። እንዴት ከልክ ያለፈን ደስታ ደሰታለሁኝ የመለከቱ ባለቤት መልአክ ንፋ የሚባልበትን ትእዛዝ እየጠበቀ በአፉ ላይ ደቅኖ ሳለ ብለው ተናገሩ። አፉን ከፉ ላይ ደቅኖ እየጠበቀ መለከቱን አላህ ንፋ ይለዋል። የዛኔ ልክ ትንሣኤ ሲደርስ ይነፋል። አላህ በቁርአን ላይ ሲናገር ወኑፊኸ ፊሱር በመለከቱም ላይ ይነፋል አለ። ፈሰዒቀ መን ፊ ሰማዋቲ ወመን ፊል አርድ የዛኔ በሰማይና በምድር ያለ ሁሉ ከድንጋጤ ጸጥ ረጭ ብለው ይጠፋሉ አለ። መጀመሪያ ልክ እንደነፋ ምድር ላይ ያሉ ከሃዲያኖች ሁሉ ድምፁን ይሰማሉ። የመልአክ ድምፅ ቀላል አይደለም ያ ጀማዓ። በመልአክ ድምፅ ብቻ የጠፉ ትውልዶች እንዳሉ ታውቃላችሁ። ለዚያም እንዲህ ደቃቅ የሆኑ ሰውነት ያላቸው አይደለም። የሷሊህ ህዝቦች በጣም ግዙፍ ናቸው። አላህ በቁርአን ላይ ሲናገር ኢና አርሰልና ዐለይሂም ሰይሐተን ዋሂዳ ነው ያለው። እኔ አንድ የመልአክ ድምፅ ብቻ ነው የላኩባቸው አለ። ያን መልአክ በዚያ አካባቢ ላይ በዚያ በሷሊህ ህዝብ ላይ ላከውና እንደ ጮኻለው አላ ጸጥ ነው ያደረጋቸው። መላእክቶች ገራሚ ኃይል አላቸው። ልክ ጅብሪል ዐለይሂ ሰላም የሉጥን ህዝብ አጥፋ በተባለ ጊዜ 600 ክንፍ ነው ያለው። አንዷን ክንፉን ዘረጋና ጅብሪል በክንፉ ጫፍ የሉጥን ህዝቦች 8 እና 7 ከዚያ በላይ ከተማዎች ይሆናሉ ይባላል። እነዚያን ከተማዎች ስቅስቅ አድርጎ ከታች እንደ ቂጣ ወደ ላይ ያነሳና ግልብጥ ነው ያደረጋቸው። ፈጀዐልና ዐሊየሃ ሳፊለሃ ይላል አላህ። ላዩንም ታች አደረግኳት እያለ አላህ ይናገራል። አያችሁ። ወአምጠርና ዐለይሃ ሒጃረተን ሚን ሲጂል ከዚያም በኋላ የተጠበሰ የድንጋይ እሳትን አላህ ሱብሓነሁ ወተዓላ ከሰማይ አዘነበባቸው። ሙሰወመተን ዒንደ ረቢክ ከጌታ ዘንድ የተሰየሙ ሲሆኑ እነዚያ ድንጋዮች በእያንዳንዱ ድንጋይ ላይ ይች ድንጋይ ከሌን ትምታ የሚል ታዘዋል። እየመጣች እንዳለ ቅጥቅጥ ነው ያደረጋቸው። ይህ መላእኮች የተለየ ኃይል አላቸው። ያ ስለዚህ ኢስራፊል የሚባለው መልአክ አንዴ በሚጮህ ጊዜ የምድር ፍጥረት ሁሉ እንዳለ ጸጥ ረጭ ብለው ይጠፋሉ። የምድር ፍጥረት የዛኔ ሰዎች ይሞታሉ፣ አዋፋቶችም ሁሉ ይሞታሉ። ልክ እንዲሁ ደግሞ ጅኖች ይሞታሉ። ልክ እንዲሁ አደምና ሐዋ ከጀነት እንዲባረሩ ምክንያት የሆናቸው ዲያብሎስ ኢብሊስ የዛኔ ነው የሚጠፋው። ምክንያቱም አላህ ምን አለ? ወኑፊኸ ፊሱሪ ፈሰዒቀ መን ፊ ሰማዋቲ ወመን ፊል አርድ ይላል። በመለከቱም ላይ ይነፋል። የዛኔ በሰማይና በምድር ያለ ሁሉ ይጠፋል አለ። ሰይጣን አሁን የት ያለው? ምድር ላይ ነው ያለው፣ ተባረዋል ከሰማያ። ስለዚህ የዛኔ ነው መጥፊያው እሱ ነው። ሌላኛው ምንድን ነው? ይህ ድምፁ ምድር ላይ ብቻ ሳይሆን ወደ ሰማይ ይሄዳል። ምድር ትፈራርሳለች፣ ሰማይ ትፈራርሳለች። የሰማይ መላእክቶችም ሁሉ የዛኔ ፍጻሜ አላቸው። ሞት የኃጢአት ዋጋ አይደለም። ቢሆን ኑሮ መላእክቶች አይጠፉም ነበር፣ ኃጢአትን አያደርጉምና። እንስሳቶችም አይጠፉም ነበር። ቦታቸዋል። ሞት የኃጢአት ዋጋ ነው ብሎ አምላክን እንደ ሞት አድርጎ የቀረጸ ምናምን ይህን እምነት ያስተማረ በጣም ትልቅ ስህተት ነው የሰሩት። ቦታቸዋል። ጅማሬ ያላቸው ነገራቶች ፍጻሜ እንዲኖራቸው ወስኗል አላህ። በሰማይና በምድር ያሉ ፍጥረት ሁሉ ሰማይና ምድር አላፊ ነች። በውስጧ ያለ ማንኛውም አላፊ ነው። ቦታቸዋል አይደለ? ስለዚህ አላህ ሱብሓነሁ ወተዓላ ይህን ወስኗልና የዛኔ ይሞታሉ እነርሱ። ኢላ መን ሻ አላህ እንዲጠፉ ያልወሰንኳቸው ሲቀሩ እያለ እንዳይጠፉ የወሰንኳቸው ሲቀሩ እያለ አላህ ይናገራል። እነሱ ማናቸው የሚለውን እንመጣበታለን። ልክ ወደ ሰማይ ይሄዳል ድምፁ፣ ከዋክብቶች ይረግፋሉ። ከዋክብቶች ወኢዘል ከዋኪቡ እንተሰረት ይላል አላህ። ከዋክብቶችን በረገፉ ጊዜ ይላል። ኢዘ ሰማኡ እንሸቀት ወኢዘ ሰማኡ ፈጠረት ሰማይ በተቀደደች ጊዜ ይላል። ሰማይ አሁን ዛሬ እንደዚህ ጸንታ የምታዩት ሁሉ ትቀዳደዳለች። የመቀደድ ምዕራፍ እያሉ እንዲሳለቁ አደረጓቸው። የመቀደድ ምዕራፍ ስለምን እንደሚያወራ ብታውቁ በጣም ታለቅሱበት ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይሄን አንቀጽ እየቀሩ ያነቡ ነበር። ሰማያት ትሰነጣጠቃለች፣ ሰማይ ትቀደዳለች፣ ከዋክብቶች ይረግፋሉ ወደ ምድር። የዛኔ ከዋክብቶች ወደ ምድር በሚረግፉ ጊዜ ምድር ላይ ምን አለ? ያ እሳተ ገሞራዎች አሉ። ያን ይመታዋል። ከሰማይ ዝናብ ይወርዳል፣ ውሃ ይወርዳል፣ ከምድር እሳት ይወጣል። እንዳለ ዓለም
ትጥለቀለቃለህ። ወኢዘል ቢሓሩ ስጁረት ይላል፣ ባህሮችን በተቀጣጠሉ ጊዜ ይላል። እንዳጠቃላይ ይህ ይሆናል። ከዚያ በኋላ አላህ ስብሓነሁ ወተዓላ መለኩል መውትን ይጠይቀዋል፣ ሁሉን እያወቀ። ምክንያቱም የፍጥረታትን ነፍስ እንዲያወጣ የተወከለው መልአክ ማን ነው? መለኩል መውት ነው፣ የሞት መልአክ። ስለዚህ እሱ ነው መጠየቅ ያለበት። አላህ ምን ይለዋል? ያ መለኩል መውት እያለ ይጠይቀዋል፣ እያወቀ። አንተ የሞት መልአክ ሆይ መን በቂየ ሚን ዒባዲ ይለዋል፣ ከባሮቼ ማን ቀረ ያልሞተ ይለዋል። ከዛ መለኩል መውት ምን ይላል? ያ ረብ ጌታዬ ሆይ በቂየ ጅብራኢል ወሚካኢል ወኢስራፊል ወአና ዓብዱከል ፈቂር ይላል። መልአኩ ጅብሪል ወይንም ገብርኤል ወይንም መልአኩ ሚካኤል ልክ እንዲሁም ኢስራፊል ያ መለከቱ ላይ የነፋው እንዲሁም እኔ ደካማ ባሪያ ቀርተናል ይላል። ተመልከቱ መልአኮች ስርዓታቸው። እኔ ደካማ ባሪያ ብሎ ገለጸ። ምንም እንኳን ፍጥረታትን ነፍሳቸውን ያወጣ ጠንካራ መልአክ ቢሆንም ከአላህ ፊት ሲቀርቡ መላእክቶች በጣም የተናነሱ ናቸው። እኔ ጀግናው ያን ሁሉ የገደልኩኝ ምናምን አይልም። ላ እኔ ደካማ ባሪያ፣ አቅም የሌለኝ ደካማ ባሪያ ቀርተናል ይላል። ከዚህ አላህ ምን ይለዋል? ያ መለኩል መውት ይለዋል፣ አንተ የሞት መልአክ ሆይ ቀضይቱ ልመውተ ዐላ ኩሊ ዒባዲ ፈቅቢድ አርዋሕ ሃኡላኢ ልመላኢካ ይለዋል። ሞትን በሁሉም ፍጥረታቶች ላይ ወስኛለሁኝና በሰማይ በምድር ባሉት ላይ፣ ስለዚህ ሂድና የእነዚህን መላእክቶች ነፍስ አውጣ ይለዋል። ፈየሞት ጅብራኢል ወሚካኤል ወኢስራፊል ወየብቃ መለኩል መውት። ከዚያም መለኩል መውት ይሄድና ጅብሪልን ይገድላል፣ ሚካኤልን ይገድላል፣ ኢስራፊልን ይገድላል። ያ መለከቱ ላይ የነፋዋል። አሁን ማን ብቻ ይቀራል? መለኩል መውት ይቀራል። አላህ ያናግረዋል። ያ መለኩል መውት አንተ የሞት መልአክ ሆይ ይለዋል። ከባሮቼ ማን ቀረ ይለዋል። በዚህ ጊዜ ምን ይላል መለኩል መውት? ያ ረብ በቂቱ አን ዓብድከል ፈቂር፣ ጌታዬ ሆይ እኔ ደካማ ባሪያ ቀርቻለሁኝ ይላል። ከዚህ አላህ ምን ይለዋል? ያ መለኩል መውት ቀضይቱ ልመውተ ዐላ ኩሊ ዒባዲ ፈሙት፣ አንተ የሞት መልአክ ሆይ ሞትን በባሮቼ ላይ ሁሉ ወስኛለሁና አንተም ዛሬ ቀንህ ነው ሙት ይለዋል። ከዚያም በኋላ መለኩል መውት ይሞታል። ማን ይቀራል? አላህ ስብሐነሁ ወተዓላ ይቀራል። ሰማይና ምድር ሁሉ አለፉ፣ በውስጣቸው ያሉ ሁሉ አለፉ። መላእክቶችም፣ ጅኖችም፣ ሰዎችም፣ አዕዋፋቶች፣ ዛፎች፣ ተራሮች፣ ከዋክብቶች፣ ጨረቃ፣ ፀሐይ፣ ሰማይ፣ ምድር እንዳለ ሁሉም አለፉ። ከዚያ በኋላ አላህ ስብሐነሁ ወተዓላ ብቻውን ይቀራል። ከዚያ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ቀጥለው እንደሚያደርግ ተናገሩ። يقبض الله السماوات السبع والأرضين السبع يوم القيامة. يطوي الله السماوات السبع بيمينه والأرضين السبع بشماله فيهزهما هزا ويقول لمن الملك اليوم لمن الملك اليوم لمن الملك اليوم لله الواحد القهار. اللهم كزيا بهالا النبي صلى الله عليه وسلم يتنسى كان سبعة سماوات سبعة مدرون سبعة سماوات بقين جو سبعة مدرون بقرا جو يتقللاچوال የውመ ነጥዊ ሰማአ ከጠይ ስጅል ሊልኩቱብ እንዳለ አንድ ሰው የወረቀት ጋዜጣውን ጠቅልሎ በእጁ እንደሚይዛት አላህ ይህንን ግዙፍ ሰማይና ምድር በእጆቹ ጠቅልሎ ይዛቸዋል። ፈየሁዝሁማ ሀዘን ማርገፍገፍን የሚያርገፍገፍግፋቸዋል። ሊመኒል ሙልኩል የውም ይላል፣ ዛሬ ንግስናና ሹመት ለማን ነው ይላል። ፈማ ዩጅብ አሐድ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አንድ የሚመልስም አይኖርም አሉ። ምክንያቱም ፍጥረታት ሁሉ አልቋል፣ ብቻውን ይቀራል። አላህ ቁርአን ላይ እንዳለው ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ይላል። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። በሰማይ በምድር ያለ ሁሉ ይጠፋል፣ የክብርና የልቅና ባለቤት የሆንኩትን የአምላክ አላህ ብቻ ስቀር እያለ ይናገራል። ብቻውን ይቀራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ንግስናና ሹመት ለማን ነው ይላል። የሚመልስ የለም። 3 ጊዜ ካለ በኋላ ራሱ በራሱ ይመልሳል አሉ። ሊላሂል ዋሂዲል ቀሃር፣ ዛሬ ንግስናና ሹመት አንድና አሸናፊ ለሆንኩት ለእኔ ለአምላካቸው ለአላህ ብቻ ነው እያለ ይናገራል። ثم يمكث 40 አሉ ዘጋቢው ሲናገሩ ከነቢ ሰለላሁ ዐለይሂ ወሰለም። ከዚያም ነቢ ሰለላሁ ዐለይሂ ወሰለም 40 ጊዜያትን ከዚያ በኋላ አላህ ይቆያል አሉ። ዘጋቢው ሲናገር 40 ዓመት ይሁን 40 ቀን ይሁን አላሁ አዕለም ብሎ ተናገረ። ከዚያ በኋላ አላህ ዳግም ትንሣኤ ሊያደርግ ለፍጥረታቱ ሁሉ ይወስናል። እንደገና ዳግም ሊያስነሳቸው ይህን ቃል ገብቷል። ዘዐመ ለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱና ثم ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላሂ የሲር ይላል። እነዚያ የካዱት ሰዎች አንቀሰቀስም ብለው ሞገቱ አለ። በጌታዬ በአላህ ስም እምላለሁ ብለህ ነገራቸው ሙሐመድ፣ ትቀሰቀሳላችሁ፣ ከዚያም በምድር ላይ ስትሰሩ በነበራችሁ ስራት ይነገራችኋል፣ ትመነዳላችሁም። ይህን ማድረግ በአላህ ላይ በጣም ቀላል ነው በላቸው፣ ገር ነው በላቸዋል። አላህ ቃል እንደገባው ዳግም ትንሣኤ ሊያደርግ ይወስናል። ማንን ነው መጀመሪያ የሚያስነሳው? አሁንም መለኩል መውትን ማን ነው? ኢስራፊል ነው መጀመሪያ የሚነሳው።
ምክንያቱም ሁለት ጊዜ ነው መለከት ላይ የሚለፋው። አላህ በቁርአን ላይ እንደተናገረ አንደኛ ዓለም ትፈጸም ዘንድ፣ ሁለተኛ ዳግም ትንሣኤ ይደረግ ዘንድ። አላህ በሱረቱል ዙመር መጨረሻው ላይ ሲናገር ምን ይላል? ወኑፊኸ ፊሱሪ ፈሳዒቀ መን ፊ ሰማዋቲ ወመን ፊል አርድ ኢላ መን ሻአ አላህ ثመ ኑፊኸ ፊሂ ኡኽራ። በመለከቱ ላይ ተነፋ፣ ከዚያም በኋላ በሰማያትና በምድር ያለው ሁሉ ፍጥረት እንዳለ ከድንጋጤ የተነሳ ይሞታሉ ካለ በኋላ ከዚያም እንደገና መለከቱ ይነፋል። የዛኔም ሰዎች ፈኢዛሁም ቅያም እነርሱም የዛኔ ይነሳሉ ይቆማሉ አለ። ስለዚህ መጀመሪያ የሚያስነሳው ማንን ነው? ኢስራፊልን ያስነሳዋል። አሁንም ንፋ ይለዋል። ልክ ሲነፋ ጊዜ ሰዎች ዳግም ይነሳሉ። አላህ ይናገራል። አንቺ የበሰበሽ አጥንት ሆይ ተገጣጠሚ ብሎ ያዛል። ሁሉም ሰው በየሞተበት ስፍራ እንስሳት የበላው መኪና ገጭቶ ድፍት ብሎ የሞተም የተቀበረም ሁሉም እንዳለ ባህር ውስጥ ገብተው የሞተም ሁላቸውም በያሉበት ስፍራ አጥንታቸው ይገጣጠማል። ስጋ ልበሽ ብሎ ያዛል። ወዲያው ስጋ ይለብሳሉ እንዳለ። ነፍስ ሆይ ወደ እያንዳንዱ ስጋሽን ግቢ ብሎ ያዛቸዋል። እያንዳንዷን ነፍስ ወደ ራሳቸው ስጋ እንዲገቡ ያሳውቃቸዋል። የት እንደምትገኝ ስጋቸው ወዳ ይገባሉ። የመጀመሪያው ትንሣኤ አድራጊ ማን ነው ታዲያ ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አነ አወሉ መን ተንሸቁ ዐንሁ ልቀብር የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር የሚከፈትለትና የሚነሳው እኔ ነኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ ትንሣኤ ነኝ ብቻ ሳይሆን ያሉት እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። ይወታቸዋል። እኔ ትንሣኤ ነኝ ሊል ይችላል አንድ አካል ማንም አካል፣ ነገር ግን እኔ የመጀመሪያው ትንሣኤ ነኝ ያሉት እርሳቸው ናቸው። መጀመሪያ እርሳቸው እንዲነሱ ይደረጋል። መጀመሪያ ተነስተው እርሳቸው ለምንድን ነው ይህን አላህ ስብሐነሁ ወተዓላ ያሰነ? አማኝ ዛኔ የአላህ ስብሐነሁ ወተዓላ እንግዳ ነው። ደስታን እንጂ ክፉን ነገር አያይም። የሰው ልጅም ገና ከቀብሩ ሲነሳ ጊዜ ሸፊዕ የሚሆኑትን አማላጅ የሚሆኑትን ታላቁን ነቢይ በማየት አይኑ ትረካና ትደሰት ዘንድ የመጀመሪያ ቆሞ የሚያየው አማኝ ሁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነው። ምን ያክል ደስታ እንደሚሰጥ ታውቃላችሁ? ከፊት ለፊትህ ወይ ጀነት ወይ ጀሃነም ባለበት ቦታ ላይ አማላጅ የሚሆንህልህን አካል አላህ ከፊትህ አስነስቶ ያገናኛል። የውመ ነድዑ ኩለ ኡናሲን ቢኢማሚሂም ይላል አላህ በሱረቱል ኢስራ ላይ። ሁሉንም ሰው በመሪው በማስነሳውና በምጠራው ጊዜ እያለ ይናገራል። እያንዳንዱ ነቢይ ከትውልዱ ያመነለትን ይዞ ይሄዳል ወደ ማሕሸር ቦታ። አላህ ሌላ ዓለም ይፈጥራል። የዛን ያ ጀማ እቺ ምድር ትጠፋለች። የውመ ትበደሉ ልአርድ ገይረ ልአርድ ወሰማዋት። አሁን ካለችዋ ምድር ሌላን ምድር አላህ በሚቀይር ጊዜ ሰማያትንም ልክ እንዲሁ አለ። አሁን የምንኖርባት ምድር የዛኔ ትጠፋለች። የዛኔ ምን አይነት ምድር ነች ከተባለ ነጭ አርዱን በይዳ አሉ ነቢ ሰለላሁ ዐለይሂ ወሰለም። ነጭ ምድር ነች አሉ። ምንም ኃጢአት ያልተሰራባት ተራራ ባታ ጎርባጣ እንደዚህ የላትም። ሜዳ ሰጥ ያለች ትሆናለች። የዛኔ ሰዎች ሁሉ ይሄዳሉ ማሕሸር ቦታ ላይ ለፍርዱ ይቆማሉ። ልክ እዚያ ቦታ ላይ ሲቆሙ ጊዜ ለ50 ሺህ ዓመት ሰዎች ይቆማሉ። ያ ጀማዓ የውም የቁሙ ናሱ ሊረቢል ዓለሚን፣ ሰዎች ሁሉ ለዓለማቱ ጌታ የሚቆሙበት ቀን እያለ ይናገራል። የውም ልቅያማ የትንሣኤ ቀን በጣም ከባድ ቀን ነው። ያ ቀን የዛኔ ግን ሰዎች ለ50 ሺህ ዓመት ሲቆሙ ፀሐይ የስንዝር ያክል ትርቃቸዋለች። ሁሉም ሰው እንደየኃጢአቱ ያልበዋል አሉ። እያንዳንዱ ሰው በየኃጢአቱ ይሰምጣል በላቡ። ላብህ ወደ እስከ 7ቱ ምድር ድረስ ይገባል። ከዚያ ከእነርሱም የሚያሰምጠዋል አሉ። ወሚንሁም መን የብልጉ ልዓረቁ ኢላ አንፊሂ አሉ። ወሚንሁም መን የብልጉ ልዓረቁ ኢላ ፈሚሂ ወሚንሁም መን የብልጉ ልዓረቁ ኢላ ዐይነይሂ ወሚንሁም መን ዩልጅሙሁ ልዓረቁ ኢልጃመን አሉ ነቢ ሰለላሁ ዐለይሂ ወሰለም። ከሰዎችም ላቡ እስከ አፉ ድረስ የሚደርሳል አሉ። አንዳንዱ እስከ አፍንጫው፣ ከአንዳንዱ እስከ አይኑ ሙሉ በሙሉ የሚያሰምጠውም አለ አሉ። አስቡት፣ በኃጢአታቸው ልክ ነው። ሰዎች ወደ ምድር እንዳለ ሰምጦ 7ቱን ምድር ሰርጎ ገብቶ ላባቸው ከጭንቀት የተነሳ ማለት ነው። ያ ጀማዓ ለ50 ሺህ ዓመት ሲቆሙ ሰዎች አይናቸው እንደዚህ ግጥም አይልም። ታውቃላችሁ፣ ፍጥጥ እንዳለ ነው የሚቀረው ለ50 ሺህ ዓመት ያክል። አላህ በቁርአን ላይ ምን ይላል? ሙህጢዒነ ሙቅኒዒ ሩእሲሂም ላ የርተዱ ኢለይሂም ጠርፉሁም አለ። አይናቸው እንዲቀጥ ካለበት እንዲች እንኳ ምልስ አትልም ይላል። ወቅተረበ ልወዕዱ ልሐቅ ፈኢዛ ሂየ ሻኺሰቱን አብሳሩ ለዚነ ከፈሩ፣ እውነተኛውም ቀጠሮ ተቃርቧል ሙሐመድ ይላል። የዛኔም የነዛ የካዱት ሰዎች አይናቸው ሻኺሳ ያፈጠጠች ሁና ትቀራለች አለ። ያ ወይለና ቀድ ኩና ፊ ገፍለት ምን ሃዛ ይላሉ። ዋ ጥፋታችን ከዚህ ከከባድ ቀን ዘንግተን ነበር ለካ ይላሉ አለ።
በል ኩና ዛሊሚን በእውነትም እኛ ከበዳዮቹ ሁነናል ይላሉ። ነፍሳችንን በድለናል። አላህ ምን ይላል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ይላቸዋል። እናንተና እነዚያ ስትገዟቸው የነበሩ አማልክት ብላቸው ያሰባችኋቸው ሁሉ ሁላቸውም የእሳት ማገዶች ናቸው ይላል። አንቱም ለሃ ዋሪዱን እናንተ ለእርሷ ወራጆች ናችሁ፣ ገቢዎች ናችሁ ወደ እሳት እያለ ይናገራል። ታዲያ እዚህ ቦታ ላይ ዒሳም እሳት ሊገባ ነው ማለት ነው። እነ ጅብሪል እነ መርየም ዓለይሂም ሰላም እነርሱ እሳት ሊገቡ ነው። አላህ ሱብሓነሁ ወተዓላ እናንተም ስታመልኳቸው የነበሩትም የእሳት ማገዶ ናቸው ያለው እዚህ ቦታ ላይ ተመላኪው አካል በመመለኩ ወዶና ፈቅዶ ከሆነ ነው። ገብታችኋል? ሳይወድና ሳይፈቅድስ የተመለከ እነርሱን አይመለከትም። ለምሳሌ ዒሳ ዓለይሂ ሰላም መመለኩን ወዷል ወይ? ላ አልወደደም። ጅብሪል ዓለይሂ ሰላም እነ ሚካኤል ዓለይሂ ሰላም መጠራታቸውን መለመናቸው ወደዋል ወይ? ላ አይወዱም። መርየም ዓለይሂ ሰላም ትወዳለች? በፍጹም አትወድም። ስለዚህ በመመለኩ ማንኛውም የወደደና ፈቃደኛ የሆነ ኢንካር ያላደረገ ያላስተባበለ እየተመለከ አብሮ እሱም ገቢ ይሆናል። ነገር ግን ነቢያቶች እንዲሁም ደግሞ አላህ ስብሐነሁ ወተዓላ ያወደሳቸው አካሎች በቁርአን ላይ በፍጹም እንዲመለኩ አልፈለጉም። ከዚያ በኋላ እንቀጥል። ለ50 ሺህ ዓመት ሰዎች ይቆማሉ በአንድ መሬት ላይ። ለ50 ሺህ ዓመት ከመቆማቸው በፊት ግን አላህ ስብሐነሁ ወተዓላ በአርሽ ጥላ ስር በክብሩ በዙፋኑ አስቀምጧቸው የሚያስጠልላቸው አካሎች አሉት። ማን ናቸው ከተባለ 7 አይነት መገለጫ ያላቸው ሰዎች ናቸው። ከሰባቱ አንዱ ያለው እንኳን ከነዚያ ይሆናል። ከቻለን 7ቱን ካልቻለን 6ቱን ካልቻለን 5 ካልቻለን 4 እንደ አንድ እንኳን እንዳትጠፋብን ልንገራችሁ። ከአርሽ ጥላ ስር የሚጠለሉት እነዚህ ናቸው። ከነዚህ ባህሪያቶች አንዱ ያለበት ከአርሽ ጥላ ስር ይጠለላል። ጊዜያቱም ዘመኑም 50 ሺህ ዓመት ሆኖ አያልፍበትም። ታዲያ ምን ያክል ነው ከተባለ ከዝሁር እስከ አስር እንዳለችው ባጭር ጊዜ ያልፍለታል። ቃለ ነቢ ሰለላሁ ዐለይሂ ወሰለም የውመል ቂያመቲ ዐለል ሙእሚኒን ከማ በይነ ዙህሪ ወልዐስር አሉ። በአማኞች ላይ ያቺ የትንሣኤዋ ቀን 50 ሺህ ዓመት የተባለችው ከዝሁር እስከ አስር እንዳለችው ጊዜ ሆና ታልፍላቸዋለች አሉ። ይሄን ማድረግ ይችላል አላህ ሱብሓነሁ ወተዓላ። እዛ ሰው 50 ሺህ ዓመት እየቆሙ ከሃዲያኖችና መናፍቆች፣ በአማኞች ላይ ግን ያ ሁሉ ዘመን ጥር ብሎ ከዝሁር እስከ አስር እንዳለችው ብቻ እንድታልፍ ማድረግ ይችላል። ይህንንም በምድር ላይ አድርጎ አሳይቶናል። በቁርአን ላይ ከጠቀሳቸው ታሪኮች አንዱ ማን ናቸው? አስሐቡል ከህፍ የዋሻው ሰዎች ሞተዋል አልሞቱም? የዋሻው ሰዎች አልሞቱም። እንቅልፍ ለቀቀባቸው አላህ ሱብሓነሁ ወተዓላ ከ309 ዓመት በኋላ ቀሰቀሳቸው። አልሞቱም። ያ ጀማ ከ309 ዓመት በኋላ ሲነሱና ሲጠያየቁ አላህ ያንን ሲተርክልን ምን ያክል ጊዜ ነው የቆየው ሲባባሉ አንድ ቀን የግማሽ ቀን የቆየ ነው ያሉት። የሚገርማቸው አያችሁ፣ አላህ ለነርሱ ግማሽ ቀን ብቻ እንዲሰማቸው ማድረግ ይችላልና ይሄን አስችሎ አሳይቶናል። ወከዛሊከ በዐስናሁም ሊየተሳአሉ በይነሁም ቃለ ቃኢሉን ሚንሁም ከም ለቢስቱም ቃሉ ለቢስና የውመን አው በዕደ የውም። ምን ያክል ጊዜ ቆያችሁ ሲባባሉ አንድ ቀን ወይ ግማሽ ቀን ነው ያሉት። ከዛሊከ ዑዘይር ሱረቱል በቀራ ላይ ታሪኩ ተጠቅሷል። አለዚ አማተሁ ላሁ ሚአተ ዓም ሱመ በዐሰሁ ቃለ ከም ለቢስተ ቃለ ለቢስቱ የውመን አው በዕደ የውም። ኡዘይርን አላህ ስብሐነሁ ወተዓላ ሙት አለው እና ልክ ሲቀሰቀሰው ጊዜ ምን ያክል ጊዜ ቆየህ ሲለው አንድ ቀን ወይ ግማሽ ቀን አለ። ከዛሊክ ልክ እንዲሁ አላህ ስብሐነሁ ወተዓላ የውመል ቂያማ ለ50 ሺህ ዓመት ያክል እየቆሙ ከሃዲያኖች የዛኔ አማኞችን ግን ከዙሁር እስከ አስር እንዳለችው ብቻ ጊዜ እንዲያልፍላቸው ያደርጋል። ነገር ግን እነዚህ 7 አይነት መገለጫ ያላቸው ሰዎች ማን ናቸው? በደንብ አስተውሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰብዐቱን ይظልሁም ላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? 7 አይነት መገለጫ ያላቸውን ሰዎች ከአላህ ጥላ ውጭ ከአርሽ ጥላ ስር ውጭ ሌላ ማንም ጥላ በሌለበት ጊዜ አላህ የዛኔ እነዚህን ሰዎች በአርሽ ጥላ ስር ያስጠልላቸዋል አሉ። ምንም ክፉ ነገር ያገኛቸው እነዚህ ሰዎች አንደኛ ኢማሙን ዓዲል ፍትሃዊ መሪ ሲባል የግዴታ መንግስት መሆን አይጠበቅብህም። በተሰጠህበት ኃላፊነትና ላይ ፍትሃዊ ከሆንክ አንተ ገብታችኋል አይደል? የዛኔ አላህ ስብሐነሁ ወተዓላ የትንሣኤ ቀን ከአርሹ ጥላ ስር ያስጠልላቸዋል። መሪም ሊሆን ይችላል፣ ከመሪም በታች ከመንግስት በታችም ሊሆን ይችላል። የትኛውም ቦታ ላይ አሚር ተደርገሃል፣ መሪ ተደርገሃል። በዚያ ቦታ ላይ አንተ በፍትህ በቁርአንና በሐዲስ እንጂ ሰዎችን አትዳኝም። ገብታችኋል አይደል? የዛኔ አንተ ከነዛ ትሆናለህ። ከፍትሃዊ መሪዎች ነቢያችን ሰለላሁ ዐለይሂ ወሰለም ፍትሃዊ መሪ ብለው ከመሰከሩለት አንደኛው ነጃሺ ነው። ኢማሙን ዓዲል ፍትሃዊ መሪ ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ አሉ። ወደ ሀበሻ ሄዱ፣ በዛች ሀገር ላይ
ፍትሃዊ መሪ አለ፣ ማንም ሰው ከእርሱ ዘንድ የማይበደልበት የሆነ መሪ ብለው ተናገሩ። ስለዚህ ነጃሺ ከእነሱ ይሆናል ብለን ተስፋ እናደርጋለን። ስለዚህ ኢማሙን ዓዲል ፍትሃዊ መሪ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሁለተኛ ሻቡን ነሸአ ፊ ዒባደቲ ረቢህ፣ የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት። የወጣትነት ዘመን በጣም ከባድ ዘመን ነው። ከየትኛውን ጊዜ በላይ ሰይጣን የሚፈታተንባቸው ጊዜ ነው። የልጅነት እድሜ ላይ ይህን ያክል አይደለም። ብትሰሩም ኃጢአታቸው እንደ ኃጢአት አይያዝም። ህፃን እያለ የሰራ ሰውዬ ወጣትነት ዘመኑ ካለፈ በኋላ ኃጢአት የዛኔ በልቡ ላይ ያን ያክል ጥንካሬ አይኖራቸውም። አየዋ ሁሉንም። ነገር ግን በወጣትነት ዘመን ላይ በጣም ሰይጣን የሚፈታተንበት ጊዜ ነው። የዛኔ ግን የወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት ከአርሽ ጥላ ስር ይጠለላል። ይሄ ዋጋ ተዘጋጅቶለታል። አላህን በወጣትነት ዘመኑን አላህን በመገዛት ያሳለፈ ወጣት፣ ይህ ወንድንም ሴትንም ያጠቃልላል። እሺ አሁን የምነግራቸው ሰባቱም ሁላቸው ቦታቸዋል። የወጣትነት ጊዜዋን አላህን በመገዛት ያሳለፈች፣ አላህ ግዴታ ያደረገባትን የተወጣች፣ በቻለችው አቅም በአላህ ከከለከለው ነገር የራቀች፣ እነርሱም ያጠቃልላል። ሶስተኛ ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ ከመስጅድ ጋር የተንጠለጠለ የሆነ ወጣት። አዛን አይባልም መስጅድ እንጂ አታገኙትም። ይህም ወጣት የፈለገ ስራ ሊኖረው ይችላል። አዛን ተባል አደለ ላስ ዘግተው ትሄዳል። እንዲህ አይነት ሰው አጋጥሟቸው አያውቁም። ሀገራችን ላይ አዛን አለ ላስ በቃ ዘግተው ይሄዳሉ። ከመስጅድ ስመለስ ይልሃል። አንዳንዱስ ቆይ እችን ልሽጥ ይላል። እችን ልሽጥ፣ ይህ ሁሉ ሰው እያለብኝ እንዴት ብለህ ትሄዳለህ ይላል ሰይጣን። ይህ ሁሉ ትርፍ ሊያመልጠህ ነው ይላል። የዛኔ እነዚህ ሰዎች ይህ ንግድ አያታላቸውም። ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላሂ ወኢቃመ ሰላት አላህ እና ንግድና ምድራዊ ስራ ከሶላት አላህን ከማውሳት የማያታልላቸው ጀግኖች ብሎ አላህ ጠቀሳቸው። ሪጃል እዚህ ቦታ ላይ ለጾታ አይደለም፣ ከወንድም ከሴትም ሊሆን ይችላል። የአላህን ሕግ ጠብቆ የሚሄድ ምድራዊ ስራ የማያታለው የአላህን ሕግ ከመጠበቅ እነሱን ይመለከታል። እንዳጠቃላይ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልባቸው ከመስጅድ ጋር የተንጠለጠሉ ሰዎች፣ አዛን ከተባለ ቀጥታ ወደ መስጅድ ሄደው ሶላታቸውን የሚያስቀድሙ፣ ምድራዊ ስራቸውን ጥለው ሄደው የሚሰግዱ እነሱን ይመለከታል። ሴቶችስ ወደ መስጅድ ስለማይሄዱ እነሱን አይመለከትም ወይ? ላ ይመለከታል። ሴቶች ቤታቸው ልክ እንደ መስጅዳቸው ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም አፍደል መሳጅድ ልመርአ በይቱሃ ብለው ነቢያቸው ሰለላሁ ዐለይሂ ወሰለም ተናግረዋል። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው አሉ። በሌላ ሐዲስ ላይ ኸይሩ መሳጅድ ልመርአ ቀዕሩ ቡዩቲሃ አሉ። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው ብለው ተናግረዋል። እሺ ሴቶች መስጅድ ሄደው መስገድ ከፈለጉ ተከልክለዋል ወይ? ላ አልተከለከሉም፣ ይችላሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ፣ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአላህን ሴት ባሪያዎች መስጅድ ሄደው ከመስገድ አትከልክሏቸው እያሉ ተናግረዋል ማለት ነው። ያቻላል። ይሄ ነው ሶስተኛው። አራተኛው ምንድን ነው? ረጁላን ተሐባ ፊላህ፣ ለአላህ ብለው የተዋደዱ ሰዎች፣ እነዚህም ከአርሽ ጥላ ስር ይጠለላሉ። ሙስሊም ወንድም ውደደው ለአላህ ስብሐነሁ ወተዓላ ስትል በታቻለ አይደለ? ለአላህ ብለው የተዋደዱ ሰዎች ነገ የውመል ቂያማ ከአርሽ ጥላ ስር ይጠለላሉ። እነዚህ ሰዎች ረጁላን ተሐባ ፊላህ፣ ለአላህ ብለው የተዋደዱ ሰዎች። አላህ የትንሣኤ ቀን ምን ይላል? አይነል ሙተሐቡነ ቢጀላሊ አልየውመ አظልሁም ፊ ظሊ የውመ ላ ظለ ኢላ ظሊ፣ የታሉ እነዚያ ለክብሬና ለልቅና ሲሉ የተዋደዱ ሰዎች በምድር ላይ ይላል። እነሆ ዛሬ ከእኔ ጥላ በስተቀር የማንም ጥላ በሌለበት ጊዜ ከጥላ ስር ከአርሽ ጥላ ስር አስጠልላቸዋለሁ ይላል። በክብር በዙፋን ተቀምጠው በአርሽ ጥላ ስር ይጠልላሉ። ሌላ ምንድነው? ረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ። ሌላኛው ደግሞ ምጽዋትን የሚያደርግ ነው አሉ። ሰደቃ የሚያደርግ ነው። ቀኙ በምትሰጥ ጊዜ ግራው በማታይ ሁኔታ የሚሰጥ አሉ። ያ ማለት እጅህን ደብቀህ ስጥ ለማለት ሳይሆን ኪናያ ነው፣ ኪናዊ ንግግር ነው። በእኽላሱ የሚሰጥ ለማለት ነው። ምንዳን ከአላህ ስብሐነሁ ወተዓላ ብቻ ፈልጎ የሰዎችን ውዴታ አይፈልግም። ከአላህ ዘንድ ምንዳን አገኛለሁ ብሎ የሚሰጥ። ወረጁሉን ደዐትሁ እምረአ ዛቱ መንሰቢን ወጀማል ፈቃለ ለሃ ኢኒ አኻፉላህ። ሌላኛ ምንድን ነው? የውበትና የንግስና ባለቤት የሆነች ሴት ጠርታው ወጣትን ልጅ እኔ አላህን እፈራለሁ ብሎ እምቢ ያለ ወጣት። ሌላው ምንድን ነው? ወረጁሉን ዘከረላህ ኻሊየ ፈፋደት ዐይናህ፣ አላህን አስታውሶ እንባውን ያነባ ያለቀሰ ወጣት ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወጣትም ላይሆን ይችላል፣ ማንኛውም ሰው ምናልባት ይሄ ለሁላችሁም ተከስቶ ሊሆን ይችላል። የሆነ ቀን ላይ ከዕለታት አንድ ቀን የሆነች ሌሊት ከሌሊት አንድ ቀን ላይ ከአላህ ፊት መቆማችሁን አስታውሳችሁ ገብታችኋል። ያለቀሳችሁ ሰዎች ካላችሁ
ያ ትልቅ ዋጋ ያላት እንባ ነች። እነዚህ ነገ ከአርሽ ጥላ ስር ከሚያስጠልሉ ናቸው። ይሄን በተመለከተ እስኪ ወንድማችን አብዱልከሪም አብዱልረሂም የሚሰጠን ሀሳብ ካለ እንጋብዘው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። ማን ነው? አልሐምዱሊላህ ጀዛከላህ ኸይር ወንድሜ ሁሴን። ለአላህ ብዬ በጣም ከምወዳቸው ወንድሞቼ መካከል አላህ ሱብሓነሁ ወተዓላ ይውደድ። መልካም ስራን ሁሉ አላህ ይቀበል። ወላሂ የምታደርገው ጥረት ልፋት በጣም የሚያስደስት ነው። ለብዙዎች የሂዳያ ሰበብ እየሆንክ ነው። በቅርብ እኔ ካለሁበት ሴት ወጣ ብዬ 1 ሰዓት ተኩል አካባቢ ሂጄ ነበረ። እንደዚህ የተወሰኑ ጀማዓዎች ትንሽ ወደ ገጠር ወጣ ብሎ የሆነች ትንሽ የከተማ የሚሰሩ ወንድሞች መሰባሰብ ጀምረው እዛ ሂጄ ነበርና ሱብሃንአላህ አንድ በእድሜ ትልቅ የሆኑ አባት ናቸው እና አግኝተውኝ ሰላም እያሉኝ እያወሩኝ በቃ በቲክቶክም ሁሱን በጣም እከታተለዋለሁኝ እና ስተኛ ራሱ እሱ ላይቭ ላይ ካለ እሱን እያዳመጥኩ ነው የምተኛው አሉኝ። የሚገርም ሱብሃንአላህ በጣም የሚገርም ነው። አላህ ይቀበልህ ለማለት ነው። እኛ ጋር አሁን አሱር ሰግደን እየወጣን ነው። እኔ ስቱዲዮ አጠገብ ያለው መስጊድ አሱር ትንሽ ዘጌት ብለው ነው የሚሰግዱትና ለዛ ነው ወንድሜ ሁሴን በተለይ አሁን መጨረሻ ላይ እንዲሁም ገስት ላይ ያላችሁ ወንድሞች ኢብራሂም ነብዳል ሁላችሁንም ሰላም አለይኩም ላሉ አጠቃላይ ሁላችሁንም በተለይ ቅድም እየሰማው ያለ መሀል ወደ መስጊድ ገባሁኝ ላይቭ እንደገባሁኝ በተለይ አኺራን አስመልክቶ ያነሳው ነገር አላህ Subhanahu Wa Ta'ala መጨረሻ ላይ የፍጥረት ዓለሙ ሁሉ ንግስናው የሱ ብቻ መሆኑን የሚያሳይበትን እለት አንስተ የቁርአን አያ ስትገልጸው የነበረው በጣም ልብ የሚነካ ነው። ወንድሞቼ በተለይ በዚህ ወቅት ላይ ዛሬ በጣም ደስ ያለኝ እሱ ከንጽጽር ባሻገር በእንደዚህ ያለ መንገድ አንዳንዴ ቀልብም ደረቅ ይላልና እርስ በርስ መተዋወስ በጣም አስፈላጊ ነው። በተለይ በዚህ ጊዜ ስሜትን የሚሰርቁ በጣም ብዙ ነገሮች አሉ። ሰው ሽርክ ወይም ደግሞ አምልኮ የምንለው ነገር አንዳንድ ጊዜ በዳዕዋ ላይ ብዙ ጊዜ የምንሰማቸው ሽርኮች ብቻ ሳይሆኑ አንዳንዴ ሰው ወቅታዊ ነገሮችም ወደ ሽርክ ወደ አምልኮ ሊወስዱት ይችላሉ። ራስ አምልኮ ጋር የተያያዙ ነገሮች ይሄ ማለት ምን ማለት ነው? ለምሳሌ በአሁኑ ጊዜ ተጽዕኖ ፈጣሪ መሆን፣ ብዙ ተከታይ ማግኘት በሚል አንዳንዴ ወደ ፈሳድ እንድንሄድ ብዙ ተመልካች እንድናገኝ ወደ አልሆነ መስመር እንድንገባ የሚያደርጉን በጣም የሚፈትኑን ነገሮች አሉ። ሐቂቃ እነዛን ሁሉ ስሜት ተቆጣጥሮ የአላህ Subhanahu Wa Ta'ala ፊት ፈልጎ መጓዝ ቀላል ነገር አይደለምና ወንድሞቼ በዲነል ኢስላም ላይ ጥረትና ትግል እያደረጋችሁ ያላችሁ ሁሉ አላህ ይቀበላችሁ። ወንድም እህቶች ዛሬ ፖስት ያደረኩት ነበር ፌስቡክ ላይና ይህንን አጋጣሚ ባካፍላችሁ በጣም ደስ ይለኛል። ከዛሬ 15 ቀን በፊት የኛ ቤት በር ተቆረቆረና አንድ ማየት የተሳነው እዚህ ጥቁር አሜሪካዊ ነው። በር ከፍቼ ሳነጋግረው ምን አለኝ? አይነ ስውር ነው። ሱብሃንአላህ በቅርብ ነው እስልምናን የተቀበልኩትና ሶላት እንዴት እንደሚሰገድ እንድታስተምረኝ ፈልጌ ነው አለኝ። ሱብሃንአላህ ከዛ በኋላ ሐሙስ ስለነበር ጁምዓ ቀን መስጊድ ይዤው ሄድኩኝ። በስልክ ስለነበረ ሸሃዳ የያዘው እዛ መስጊድ ላይ ሸሃዳ ያዘ ማለት ነው። አልহামዱሊላህ ረቢል ዓለሚን። በጣም የሚገርማችሁና የሚደንቃችሁ ነገር መስጊድ ላይ ሸሃዳ የያዘ ባለበት ሰዓት አንድ ሰው መጣና ምን አለኝ? ሱብሃንአላህ ታውቀዋለህ ያለኝ። አዎ እኔ ነኝ ይዤ መጣሁት አልኩት። ከዛ የተወሰነ ዶላር ሰጠኝና ይሄን ለሱ ስጥልኝ ብሎ ሄደ። መልኩን እንኳን በደንብ አላየሁትም ሐቂቃ። ከዛ መጨረሻ ላይ መኪና ውስጥ አስገብቼው ያ የሰጠኝ ዶላር አውጥቼ ልሰጠው ወላሂ ስቆጥረው ስንት እንደሆነ ታውቃለህ ወንድሜ ሁሴን? ወላሂ $1000 ነበር። ሱብሃንአላህ ሰጠሁት ለዚህ ወንድማችን። በጣም ተደሰተ። እኔ በጣም የገረመኝ አሁን ይሄንን የሰጠውን ሰውዬ ወላሂ መልኩን ባየው ራሱ አላውቀውም። አሁን በቃ ጠየቀ፣ ሰጠ፣ ሄደ። አላህ ይቀበለው። ቅድም ሁሴን ያለው ማለት ነው ስንሰጥ ግራ እጃችን ሳያይ ማለት ቅኔ ነው ንግግሩ።
ለዩሊ ለይስሙል ይሄ ሰውዬ እኔ ገሌ ይባላል እንኳን አላለኝም። ሱብሃንአላህ ስሜ ገሌ ይባላል እንዲህ ነው የምሰራው ምናምን አንዳንድ ጊዜ ዱዓ አድርግልኝ እንዲህ ነው ምናምን እንኳን አላለም። የሚገርም ነገር በቃ ጠየቀ፣ አብሬ መሆኑን ቼክ አደረገ። አላቆም ሰውየውን እኮ ሰጠ ሄደ። አላህ ይቀበል። ሌላው በጣም የገረመኝ ነገር ሁሴን አንዳንድ ጊዜ ወላሂ ቀልባችን ደርቋልኛ። አንዳንድ የሰለሙትና ወንድሞች ቀልባቸው በጣም ንጹህ ነው። በሳምንቱ ጁምዓ መስጊድ ይዤ መጣሁ። አሁን ያለሁበት መስጊድ ነው እንደውም አመጣሁት። ጁምዓ ሰገድን። ኹጥባ ያው እዚህ ሀገር በእንግሊዝኛ በአረብኛ በእንግሊዝኛም ነው የሚደረገው። ከጁምዓ ሰግደን ከወጣን በኋላ እንዴት ነበር የዛሬው ኹጥባ አልኩት። ሱብሃንአላህ ወንድም ሁሴን ምን እንዳለ ታውቃለህ? በጣም የሚገርም ነበር። ለአባቴ እደውልለታለሁ አለ። እንዴት አልኩት። አባቴ እና እናቴ ተለያይተዋል። ከአባቴ ጋር ጥሩ ግንኙነት የለኝም እና የዛሬው መልእክት በጣም ነካኛለኝ። ስለ ወላጅ ሐቅ ነበር። ቢሩል ዋሊደይን ነበር ኹጥባው። ሱብሃንአላህ ከሰለመ 2 ሳምንት የማይሆነው ሰው ሰምቶ ኹጥባው መልእክቱ ለኔ ነው ያንን መተግበር አለብኝ ብሎ ያንን ለመተግበር በአንድ ጊዜ ተለውጦ ያን ሱብሃንአላህ አስሐቦች በደረጃ ከኛ የላቁት የበለጡት በዚህ ነበር። የሆነ ነገር ሲነገራቸው ያንን ነገር ወደ ውስጣቸው አድርገው ይሄ ነገር መልእክቱ ለኔ ነው የሚለውን ነገር አስበው ለመተግበር ይንቀሳቀሳሉ። ዛሬ ላይ ወንድምና እህቶቼ ወላሂ ለሁላችንም ዱዓ ያስፈልገናል። በየጊዜው ብዙ ዳዕዋዎችን እንሰማለን፣ ብዙ ምክሮችን። ወንድሜ ሁሴን እንኳን ቀደም ሲል ያስተላለፋቸው 7ቱ ነገ በአርሽ ጥላ ስር የሚጠለሉ ያላቸው ብቻ ራሱን ችሎ በውስጡ ብዙ ዝርዝር ያለው ነው። ግን ምን ያህሎቻችን ሰምተን እንደነግጣለን? ምን ያህሎቻችን ይሄ ነገር አጅር ያስገኛል ስንባል ያንን ነገር ሰምተን ለመተግበር ምን ያህል እንጓጓለን? በእንደዚህ ያለ መንገድ ሰዎች ጋር መኮራረፍ ወይም ደግሞ ቂም መያዝ ወይም ደግሞ መጠላላት፣ ወንድም ከወንድም ጀርባ ለጀርባ መዟዟር ወይም ደግሞ ሐሜት፣ ሌሎች መሰል ነገሮች ሲነሱ ምን ያህል ወደ ውስጣችን ገብቶን ሰማዋለን። እኔ ሱብሃንአላህ ሱረቱል በቀራ መጀመሪያ ላይ ያሉትን የተወሰኑት አንቀጾች ሁሴን ብትቀራልን ደስ ይለኛል። በጣም ውስጤን ይነካኛል። አላህ ሱብሃነሁ ወተዓላ እነዛ በገይብ የሚያምኑት ሶላታቸውንም ማስተካከል የሚሰግዱት ከሰጠናቸውም የሚሰጡት እያለ ይዘረዝራል። ያመኑ ሰዎችን በገይብ ያመኑ ይላሉ። ምን ያህሎቻችን ሐቂቃ በገይብ አምነናል? መልሶ እንደገና ደግሞ ወረድ ይልና እነዛ በቃላቸው አምነናል የሚሉ አሉ። መልሰው እንደገና ደግሞ ከመሰሎቻቸው ጋር ሲገናኙ እኛ እኮ እንደዚህ ነው ያልነው ብሎ የሙናፊቆችን ባህሪ እንደገና ይዘረዝራል። ሐቂቃ አላህ ይጠብቀን። ብዙዎቻችን በቃላችን አምነናል እንላለን፣ ተግባራችን ሲመጣ ግን ማመናችን ጥርጣሬ ውስጥ የሚወድቅ ነው። ንፍቅና የሚባለው ነገር ሁላችንንም አላህ ይጠብቀን። ሷሃቦቹ ጭምር ለራሳቸው ይፈሩበት የነበረ ጉዳይ ነው። ረሱል ሰለላሁ ዐለይሂ ወሰለም ጋር አብረው እየሰገዱ አብረው ጂሃድ እየወጡ በንፍቅና ጭምር የሞቱ ብዙ ሰዎች አሉ። ዛሬ እኔንም እናንተንም ራሳችንን ከንፍቅና መጠበቅና ያ ረቢ ንፍቅና ይኖርብኝ ሆኖ ይብለን ራሳችንን መጠየቅ መቻል አለብን። እንደ ሙስሊም ያለን ስነ ምግባር እንዴት ነው? እንደ ሙስሊም ያለን መከባበር እንዴት ነው? አንዳንድ ጊዜ በምንጽፈው በምንናገረው ነገር ሁሉ እንጠየቃለን። ቲክቶክ ላይ ወጥተን በምንሰራው በምንናገረው በምንጨፍረው በምንዘፍነው ማንንም ማያገባው የሚባል ነገር የለም። ምክንያቱም የሚመዘግቡ መላእክቶች አሉ። እናት ወንድሞቼ በተለይ ለአላህ ብለን መዋደድ መቻል አለብን። ለአላህ ብለን መመካከር መቻል አለብን። እርስ በርስ መከባበር። በተለይ እኔ ዳዕዋ ላይ ላላችሁ ወንድምና እህቶች፣ ንጽጽር ላይ ላላችሁ ወንድሞችና እህቶች መሰል ስራዎችን የምትሰሩ ሰብር ይፈልጋል። የዳዕዋ ስራ የዲን ስራ ሰብር ይፈልጋል። ምክንያቱም አንድ ሰው ኸይር ነገር እሰራለሁ በሚልበት ጊዜ የነፍስያ ጋር ጦርነት አለ፣ ከራሱ ጋር ጸብ አለ፣ ተሳዳቢው መጥቶ ይተነኩሰዋል፣ ሸይጣን የላከው መጥቶ ብዙ ነገር አለና በሰብር በተለይ ደግሞ እስቲቃማ በጣም ወሳኝ ነገር ነው። ወንድሜ ሁሴን በጣም ትልቁ የማደንቅልህ ነገር ካንተ ቲክቶክ ላይ በጣም በስቲቃማ በቋሚነት በዘላቂነት ተከታታይ ላይቭ የገቡ መናገር ቀላል ነገር አይደለም። እኔ ራሴ ቲክቶክ ላይ በጣም ብዙ ጊዜ ሞክሬያለሁ። በጣም ከባድ ነው። እኛም የተደራረበ የሚዲያ ስራ ስላለብን ነው። አንዱም የሚዲያ ፓርት ነው ይሄኛው። ግን ወላሂ በጣም ትዕግስት ይፈልጋል፣ በጣም ሶብር ይፈልጋል፣ ሰፊ ሰዓት ይፈልጋል፣ ሰፊ ጊዜ ይፈልጋል። አንዳንድ ጊዜ ራሱን የላይቭ ገባና አንዳንዴ ራሱ ምንድነው የምናገረው የሚለው እኮ ይጨንቃል እኮ ሀቂቃ። ሰዎች አንዳንዴ ሁሴን አሁን 2 ሰዓት 3 ሰዓት ላይቭ ሲያስተምር ሲናገር አላህ ይጨምርልህ፣ አላህ ጨማምሮ ዒልሙን ይክፈትልህ። ቀላል ነገር አይደለም። እኔ አሁን ላይቭ ገባና አንዳንዴ
30 ደቂቃ ሳልቆይ እሞታለሁ። ምክንያቱም ዝም ብሎ መናገር ይቻላል፣ ግን እያንዳንዱ የምንናገረው ነገር ደግሞ መላእክት የሚመዘግበው ነው፣ አላህ ዘንድ የሚያስጠይቀን ነገር ነው። እና በጣም ደስ ብሎኛል ወንድሜ ሁሴን ስላገኘው። ሁላችንም ኢንሻአላህ በተለይ የዲናችን ጉዳይ በጣም ሊያሳስበን ሊያስጨንቀን ይገባል። ሌሎች ባጢልን ይዘው እስከ የት ርቀት እንደሚሄዱ ብናይ ወላሂ በጣም ነው የምትደነቁት። እምነቴ ብለው ለያዙት ነገር የሚያደርጉት የሚያወጡት ከሀገር ቤት ጀምሮ እዚህም ሀገር እኔ በጣም ይገርመኛል። አሁን እዚህ ሀገር ያሉ ቸርቾችን ምናምን ስታይ ነጮቹንም የሚሽነሪ ስራ የሚሰሩ ተቋማት አንዳንዶቹ ከደሞዛቸው 10% ስራዬ ብለው ለዚሁ ለሚሽን ተግባር ሁሉ የሚመድቡ የሚንቀሳቀሱ ሱብሃንአላህ ኢትዮጵያን ጨምሮ። ባለፈው እኔ በጣም የገረመኝን ያጋጠመኝን ነገር ልንገራቸው። አንደኛው ጋር አፍሪካ ቲቪ ስራ የነበረ አንድ ወንድማችን ነበርና አጋጣሚ ሆኖ ሱብሃንአላህ ፓራላይዝድ ሆኖ ዊልቸር ተቸገረና አነጋገረኝ። ዊልቸር ብትልክልኝ አለኝ። ከዚህ ዋጋውን ሳይ ምንም ችግር አልነበረም ገዝቶ መላኪያው በጣም ውድ ሆነ እና ምን ባደርግ ይሻላል እያልኩኝ ሰርች ማድረግ ጀመርኩኝ። አገር ቤት የሚሸጥ ካለ እዚህ። በጣም የገረመኝ አንድ ድርጅት እዚህ አገኘሁኝና አገር ቤት ምናምን እንደዚህ ዊልቸር ምናምን እንደዚህ እንተናለን አሉ። ከዛ እኔ ደወልኩና እኔ ዊልቸሩን ዋጋ እከፍላለሁ፣ እዛ አገር ቤት እንደዚህ ታከፋፍላላችሁና ያንበሰጡልኝ አልኩና በጣም ገረመችኝ። አበሻ ናት ይሄንን ያቋቋመችው። ምንድነው ስራቸው? እዚህ አገር ሆነው አገር ቤት ዊልቸር ለተቸገሩ ሰዎች ብቻ ዶኔት ማድረግ ነው። ከዛ ዌብሳይታቸውን ገብቼ በደምብ ቼክ ሳደርግ ያው ለሁሉም ነው የምንሰጠው ይሄን ነገር አሉኝ። ያው የተወሰነ የዳዋም የሚሽነሪ ስራ አለው። የሚገርማችሁ ነገር አፋር ክልል 100 ዊልቸር ዛሬ አደልናል አለች። የሚገርም ነገር እስካሁን ድረስ ከ4000 ነው ከ5000 በላይ ዊልቸር። ከዛ ቻናላቸውን ገብቼ ሳይ እንዳለ ይህንን ዊልቸር የሚቀበሉባቸው አካባቢዎች የሙስሊም አካባቢዎች ነው። በጣም የገረመኝን ነገር ልንገር ወንድሜ ሁሴን፣ እዛ ያየሁት ቪዲዮ በጣም ያስለቀሰኝና ልቤን ይነካል። አንዷ ሙስሊም ዊልቸር ሰጧት። ሱብሃንአላህ ዊልቸር ከሰጧት በኋላ ምንድን መሆን ነው የምትፈልጊው? አሁን ትምህርት ቤት ሂደሽ መማር ነው የምትፈልጊው ወይስ ደግሞ ምንድነው ፕላን ይሻሏት? ወይስ ንግድ ነገር ነው መጀመር የምትፈልጊው አላት። ወደ 20 ዓመቷ ምናምን። ወላሂ ሱብሃንአላህ ወንድሜ ሁሴን ምን እንዳለች ታውቃለህ? እኔ ሐፊዝ መሆን ነው የምፈልገው አለች። ወላሂ ምንድነው ሐፊዝ አለቻት። የቁርአን ሐፊዝ ማለት ቁርአንን በቃሌ አጥንቼ ከዛ በኋላ አስተማሪ መሆን ነው የምፈልገው አለች። እና በጣም ተገረመች ሴትዮዋ ራሱ። ምን ለማለት ፈልጌ ነው? እስኪ ምን ያህሎቻችንን ዊልቸር የሚያስፈልጋቸው ሰዎች አሉ ብለን ተጨንቀን አስበን ለመንቀሳቀስ ሞክረን የምናውቅ ሰዎች? ይሄን ሁሉ ስራ መስራት፣ ይሄን ሁሉ ነገር ማድረግ የኛ ኃላፊነት ከኛ እንደ ሙስሊም ኡማ የሚጠበቅብን ነው። ለዚህ ነገር ምን ያስፈልጋል? አንደኛ ወንድሞቼ ይሄ ዲን ይሄ ሪሳላ አላህ Subhanahu Wa Ta'ala እኛ ባንሰራ የሚሰሩ ሰዎችን ያመጣል። ቅድም ነግሬያቸዋለሁ። የአይነ ስውር አላህ ስለመረጠው አይነ ስውር ነው እስልምናን ሂዳያ ሰጠ። አላህ ደግሞ እኛን ካልመረጠን ካልፈለገን ዛሬ ያለንበት ሁኔታ የሚያመጻድቀን አይደለም ነገር። ስለዚህ ወንድሞቼ ይሄ እስልምና ነገር ትልቅ ኒዕማ ነው። ይሄንን ኒዕማ አላህን እያመሰገን ማርታውን እየጠየቅን ይቅርታውን እየጠየቅን ለዲናችን የሚቻለንን ሁሉ አስተዋጽኦ ማድረግ ከእያንዳንዳችን የሚጠበቅ ኃላፊነትና ግዴታ ነው። ኸይር ነገር ለሆነ ሁሉ መሳተፍ፣ ዳዕዋዎችን መከታተል። ነፍስያ እምቢ ትላለች። አንዳንዴ ፌዝ ያለበት ላቅጣ ያለበት ጨዋታ ያለበት ስድብ ያለበት ቦታ ላይ ላይቭ ብንቆይ ነፍስያ ደስ ይላታል። ሰዎች እርስ በርስ ሲሰዳደቡ ጌም ሲጫወቱ ነፍስያ እኮ በቃ በልበል የሚላት ነገር አለ። ግን ያንን ሁሉ ስሜት ማሸነፍ፣ መቆጣጠር፣ አኺራ ማስታወስ ያስፈልጋል። አላህ Subhanahu Wa Ta'ala በቁርአን ثم لتسألون يومئذ عن النعيم ብሏል። በድሎቶቻችሁ ሁሉ በዚያ ቀን ትጠየቃላችሁ ብሏል። ዛሬ ላይ 8 ሰዓት ስራ ምን ሰራ ከሆነ 1 ሰዓት ዘግይተን ብንገባ ስራ ቦታ ያለ ሰው ይጠይቀናል። ለምንድነው 1 ሰዓት የቆያችሁት ብሎ ደሞዝ ይቆርጥብናል። አላህ Subhanahu Wa Ta'ala ይሄን ሁሉ ኒዕማ ለኛ ሰጥቶ ይሄን ሁሉ ጸጋ በእኛ ላይ አውሎ ሰዎች አንዳንዴ ስታማም ቲክቶክም ላይ በአካልም ሲለመንላችሁ ታያላችሁ አይደል? ኩላሊት ታሟል ተብሎ ሰውየው ሚሊዮን 2 ሚሊዮን 3 ሚሊዮን ብር ይጠየቃል። ምን ለማድረግ እንደሆነ ታውቃላችሁ? ይሄ ገንዘብ የሚሰበሰበው ሰውየው ተስተካክሎ ሽንቱን እንዲሸና ነው፣ ሌላ ነገር አይደለም። በቃ ኩላሊቱ ኦፕሬት ስለማያደርግ ያ ኩላሊት ተቀይሮ ፊልተር እያደረገ የተጣራ ሽንቱን እንዲሸና ነው፣ ሌላ ነገር የለም። እኛ አላህ Subhanahu Wa Ta'ala ይሄን ሁሉ ለታውሎልን
ይህን ሁሉ ጸጋ ሰጥቶን በጸጋ ላይ ጸጋ ደራርቦ ሰጥቶን ይህን የሰጠንን ጸጋ በማላ ያኒ እሱም በሚያስቆጣ ነገር የምናውለው ከሆነ አላህ Subhanahu Wa Ta'ala ይጠይቀናል ለማለት ነው። ወንድሜ ሁሱ አላህ Subhanahu Wa Ta'ala መልካም ስራህን ሁሉ ይቀበለ። ኢንሻአላህ እንግዲህ እኔም አንዳንዴ ብቅ እያልኩ እንደዚሁ ለመሳተፍ ሞክራለሁኝ። ጀዛከላህ ኸይር ማለት ፈልጋለሁኝ ወንድሜ ሁሴን። مرحبا بدري الله يجزاك يكفله شكرا آمين جزاك الله خير آمين وإياك حبيبي جزاك الله خير مرحبا مرحبا እሺ ትንሽ የተወሰነች አንድ እና ወላሂ በጣም አድናቂህ ነኝ፣ በጣም ተከታይ ነኝ እና ስላስገባህ በጣም ደስ ብሎኝ ወንድሜ እና በጣም አመሰግናለሁ። ለዚህ ነው የገባሁት። መርሐባ መርሐባ። እሺ እና አይነህን ተሻለህ? አልሐምዱሊላህ ማሻአላህ አላህ ይሽራሃል እና አብሽር እና ስላስገባህ በጣም ደስ ብሎኛል። ኢንሻአላህ አላህ ይጠብቅህ ወንድማችን። እሺ مرحبا مرحبا جزاكم السلام عليكم. عليكم السلام. የኔ ጥያቄ ስለ ሰላት ጉዳይ ነው። ሰላትን አንድ መርሳት ምናምን አሁን ለምሳሌ መግሪብና ኢሻ ሳይሰግድ ወይ ከፈጅር በኋላ ምናምን ማስታወስ ያንን መግሪብና ኢሻ ያለ መስገዱን ፈጅር ከሰገደ በኋላ ማለት ነው። ከዛ በኋላ አስታወስበት መስገድ ነብያችን ሰለላሁ ዐለይሂ ወሰለም من نسي صلاة عنها فليصليها إذا ذكرها له. السلام عليكم. ያለፈበት ሰው ባስታወሰ ሰዓት ይስገዳል። በሰዓት መግሪብንም ኢሻንም መስገድ አለበት። እሺ ሽክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ። እንዴት ነህ? ተሻለ ነቃለህ? ደህና ነኝ። አልሐምዱሊላህ። የኔ ጥያቄ ማለት ነው እኔ ከሰዎች ጋር ብዙም አልግባባም፣ ማለትም በግባባም ወዲያውም ያስከፉኝና እንለያያለን። እሺ ገንዘብ በገንዘብ መግዛት ሐራም ስለሆነ ነው ወይ? በዲናችን አይደለም ወንድም። ገንዘብን በገንዘብ መግዛት ይቻላል፣ ግን መቀባበል የሚባል መስፈርት ሊከሰት ይገባል። በመካከላቸው መጭበርበርና መካካድ እንዳይመጣ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ተቃቡጥ ግድ ነው ብለዋል። الذهب بالذهب الفضة بالفضة يدا بيد አሉ። ወርቅ በወርቅ ብር በብር ሌሎችንም የመገበያያ ነገራቶች እጅ በእጅ መቀባበል አለባቸው ብሎ መስፈርት አስቀምጠዋል ነብዩ ሰለላሁ ዐለይሂ ወሰለም። ፎሬክስ ደግሞ አይከሰትም። አንደኛ እሱ ነው። እሺ አሰላሙ አለይኩም። ላይ ለኔና ለተወልዶቼ ጧሃራ ተደርጋልናለች፣ እንደ መስጂድ ተደርጋልናለች። ስለዚህ የትኛውም ስፍራ የሶላት ሰዓት ከደረሰባቸው ስገዱ አሉ። ይህ ለእኛ ለነቢ ሰለላሁ ዐለይሂ ወሰለም ብቻ ለትውልዳቸው የተሰጠ ጸጋ ነው። ነገራችን ላይ ያለፉት ነቢያቶችና ትውልዶቻቸው መስጂድ ሂደው ካልሆነ በስተቀር አይሰግዱም ነበረ። ነገር ግን ይህ ትውልድ ነቢያችን ሰለላሁ ዐለይሂ ወሰለም ለሁላቸውም መሬት መስጂድ ተደርጎላቸዋል ተብሎ ተነገራቸው። የዛኔ ሁሉም ነቢይ ሁሉም የአካባቢ ህዝብ የየራሱ ነቢይ ነበረው። እዚህ ኢብራሂምን አንድ ቦታ ይልከውና አላህ ሉጥን ሌላ ከተማ ይልከዋል። በእያንዳንዱ ከተማ ላይ ያ ነቢይ በሚያሰግድበት መስጂድ ይሰግዳሉ። ገብቷችኋል? ልክ አንድ ነቢይ ሲሞት ሌላ ነቢይ ይተካላቸው ነበር አላህ ላለፉት ትውልዶች። ታውቃላችሁ ኢነ በኒ እስራኤል ካነት ተሱስሁም ልአንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ ያሉ ነቢ ሰለላሁ ዐለይሂ ወሰለም። እስራኤላውያኖች ነቢያቶች ይከታተሉላቸው ነበር። አንድ ነቢይ በሞተ ቁጥር ሌላ ነቢይ ቶሎ ይተካል አሉ።
በተቻለ መጽሐፋቸውም የዛኔ የጠበቀ ዋስትናውን አላህ ስላልወሰደው ያንን ከታች ነብያቶች በሞቱና በተገደሉ ቁጥር ሌላ ትክክለኛውን መንገዱን የሚያስረዳቸው ነብይ ቶሎ ይልክላቸው ነበር። አላህ ይህን ማነው የፍጥረታቱን ያለ ማስረጃ የተወበት ጊዜ የለም እዚህ ዓለም ላይ ከአደም ጀምሮ እስከ መጨረሻው ዘመን። ለዚህ ትውልድ ግን ነብዩ ሰለላሁ ዐለይሂ ወሰለም ባረፉ ጊዜ ከዚህ በኋላ አዲስ ነብይ ስለማይላክ የግዴታ ይህን ቁርአን የምጠብቀውን ዋስትና ራሱ ወሰደ አምላክ አላህ። ባይጠበቅ ኑሮ ቁርአን የጠበቀ ዋስትናውን አላህ ባይወስድ ኑሮና ሰዎች ቢበርዙት ኑሮ የግዴታ ሌላ ነብያውን መላክ ያስፈልገው ነበር። ግን ሌላ ነብይ በድጋሜ እንዳያስፈልግ አድርጎ ነው አላህ ቁርአንን የጠበቀ ዋስትናውን የወሰደው። እስከ ዘመኑ ፍጻሜ ድረስ በመካከላችን ይጸናል ቁርአን። ነቢዩላህ ዒሳ ሐታ በሚመጣ ጊዜ በዚህ በቁርአን ያስተዳድራቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወየኡሙኩም ቢኪታቢላሂ ወሱነቲ አሉ። መሲሁ ዒሳ ዓለይሂ ሰላም በቁርአንና በሐዲስ ያስተዳድራቸዋል። እንዳጠቃላይ እህት የትኛውን ስፍራ ሶላት ሰዓት ከደረሰብሽ ወረድ ብለሽ መስገጃሽን በመኪናሽ ላይ ይዘሽ ሰገድ አድርገሽ ወጣ። እሺ አንዴ ጥያቄ፣ ለምን አይቻልም? ለምን ልጆቼን በምወስድበት ሰዓት ትንሽ መንገዱ ረዘም ይላል፣ በዛ ላይ በረዶ ነው እና መንገድ ላይ ነው የምሆነው፣ ወይ አይመችም፣ ወይ አቁሚ ከጎንና መክሪብ ደግሞ አጭር ሰዓት ስለሆነች ሁሌ ያልፍብኛል እና መኪና ውስጥ ቁጭ ብዬ ሰግዳለሁ። ችግር እሱ ወይ ቤት እስክደርስ ድረስ ወቅቱ የማይወጣ ከሆነ ችግር የለውም ጊዜው እስካለ። ነገር ግን ቤት እስክደርስ ድረስ የሶላቱ ጊዜ የሚያልፍ ከሆነና የሚቆይ ከሆነ የዛኔ መንገድ ላይ ስገጂ። መንገድ ላይ ወርደሽ ማሰግጂ ከሆነ እንደሆነ የሚቻል ይመስለኛል። ለምሳሌ ጠጋ አድርገሽ ካቆምሽው ከመኪናሽ ፊት ለፊት መስገድ ይወደሻል። ከመኪናሽ ፊት ለፊት መስገድ ብርድ ነው፣ በጣም ይበርዳል። ቀኑ አጭር ነው፣ እዚህ ቀኑ በጣም አጭር ነው። ዙሁር ስሙና መግሪብ በቃ ተከታታይ ነው እና 5 ደቂቃ መስገዳት ሲያም 5 ደቂቃ እዚህ ሀገር ልጆች ደግሞ መኪና ዘግተህ ለዛን ሁሌ አንድ አይነት መንገድ ነው የሚሄደው እና ሃይዌይ ላይ ነው የሚሆነው ላይ እስከ ወስጃቸው እስከመለስ ድረስ እና አቁሜ ቆመሽ እንዳሰግጂ የማትሰግጂበት ሁኔታ ላይ ከሆንሽ ከዚያ በኋላ ወደ ቤት ተመልሼ እሰግዳለሁ ብትይ ደግሞ ወቅቱ የሚያልፍ ከሆነ እዛው መኪና ውስጥ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም በግመል ላይ ተቀምጠው ሰግደዋል። ወቀድ ሰላ ረሱሉ ሰለላሁ ዐለይሂ ወሰለም ወሁወ ጃሊሱን ዐላ ራሒለቲ ከዕለታት አንድ ቀን በግመላቸው ላይ ተቀምጠው ሰግደዋል። ምንም እንኳን አንዳንድ ዑለሞች የሰገዱት በግመል ላይ ሱና ሶላት ነው እንጂ ዋጅብን አይደለም በማለት ለሱና ሶላት ተቅይድ ቢያደርጉትም ማስረጃ የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሰግደዋል። ያንን የሚከለክል ምንም ነገር የለም። እንዳውም የትም ቦታ ብትሆኑ የሶላት ሰዓት ከደረሰባቸው እንዳያልፍ ስገዱ ስላሉ በአሁን ያለሽበት ቅጽበት ደግሞ ከመኪና ወርደሽ መስገድ ማትችይበት ቅጽበት ስለሆነ የግዴታ እዛ መስገድ ትችላላችሁ። ወላሂ አላህ ይስጥልን። መርሐባ ሰላም። እሺ ጥያቄ አለ? ይቀጥል።